ሆም ኦፊስ የሚለውን ቃል ምንድነው የወደሚለውን ጥያቄ ስናመራ ኤንአርኤም ወይም ናሽናል ሪፈራል ሜካኒዝም በቀላሉ ሲገለጽ ምን ማለት ነው? ሆኖም ግን እዚህ ከገባን በኋላ ወረቀት ከተሰጠን በኋላ ግን የምናበላሻቸው ነገሮች አቮይድ ማድረግ እንችላለን። ባልና ሚስት ነው እየኖሩ ወይም ደግሞ በቤተክርስቲያን ተጋብተው በመስጊድ ተጋብተው ግን ደግሞ መንግስት ሳያውቅ እኔ እኮ ፍቅረኛው አይደለሁም ጀስት ፓርትነር ዋናኝ ወይም ደግሞ እንደዚህ ነው ተብሎ እኔ አባት የሌለው ልጅ ነኝ የወለድኩት እያሉ በየካውንስሉ እየሄዱ ያስመዘገቡ ወይም ደግሞ ከሌላው ልጁ ጭፈራ ቤት አገኝቸው በስህተት ነው የወለድኩት እያሉ ያንን ህፃን አእምሮ መጉዳትም ጭምር ነው እየሆነ ያለው። አሁን የፋሚሊ ሪዩኒየን ሂደት ምን ላይ ነው ያለው? ሙሉ ለሙሉ ሰው ማምጣት አትችልም ብለው አልዘጉትም። ያሉት ምንድነው ብዙ አላስፈላጊ የሆኑ ጉዳዮች እንደሚደረጉ አውቃለሁ። ያ ግን ትክክል አይደለም። ለምሳሌ እዚሁ በፋሚሊ ሪዩኒየን ላይ ሌላ ጉዳይ መጨመር የምችለው ምንድነው የካውንስል ቤት ማግኘት ወይም በአጠቃላይ ብቁ ነው ይሄን የካውንስል ቤት ሊያገኝ ይገባል የሚባለው ምን አይነት ሰው ነው? የካውንስል ቤት በሌላ አገላለጽ የቀበሌ ቤት ብለን እንጠራው። አእምሯችን ላይ ያለው ግን አንድ ሰው ስደተኛ ስለሆነ የካውንስል ቤት ያገኛል የሚል የተሳሳተ ኢንፎርሜሽን አለ። ስራ እንዳይሰሩ እኛ እኮ የካውንስል ቤት እየጠበቅን ነው የሚሉ ወንድሞቻችን ደግሞ አሉ። ኮሚኒቲያችን ላይ ያለው ችግር ምንድነው? መስራት እየቻለ ቤትን መጠበቅ ብቻም ሳይሆን እናት ሀገራችሁ ላይ ኢትዮጵያ ላይ ፕሮፐርቲ ላይ ኢንቨስት እንዳታደርጉ የያዛችሁ ነገር ምን ነበር? ሆነስት መልስ ፈልጋለሁ ዲያስፖራዎች። ቆይሽ የኔን ግምት ላስቀምጥላችሁ። የመጀመሪያው ታማኝ በቃሉ የሚገኝ ጥሩ ባክግራውንድ ያለው ሰርቶ ያስረከበ ካምፓኒ አለማግኘታችሁ ነው። ሁለተኛው አፎርድ በሚደረግ ዋጋ ወይም በአፎርዴብል ዋጋ ቤቶችን ማግኘት መቻልና መግዛት ባለመቻላችሁ ነው ወይስ ሶስተኛው እናንተ መኖር የምትፈልጉበት ድሪም የምታደርጉበት ሎኬሽን ላይ አሪፍ የሆነ አፓርትመንት አለማግኘታችሁ? ከነዚህ ከሶስቱ መሃል ነው ሪዝናችን ካላችሁ እኔ ዛሬ ልባችሁን እርፍ የሚያደርግና ጥሩ መልስ የሚሰጣችሁ አንድ ካምፓኒ ላስተዋውቃችሁ። ቴምር ፕሮፐርቲስ። የስ አልተሳሳታችሁ። ለዚህ ሁሉ መልስ የሚሰጠው ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲ ማን ነው ከሆነ ጥያቄያችሁ ቴምር ፕሮፐርቲስ ከተመሰረተ 10 ዓመታትን ያስቆጠረ ካምፓኒ ሲሆን እስከዛሬ በቆየባቸው 10 ዓመታቶች ውስጥ 10 ፕሮጀክቶችን ሰርቶ ያስረከበ ካምፓኒ ነው። ይሄ ማለት ከ500 በላይ የንግድ ሱቅና አፓርትመንቶችን አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። ይሰራልናል ወይ ይገነባልናል ወይ ባክግራውንድ አለው ወይ ለሚለው ቴምር በደንብ መልስ መስጠት ይችላል ማለት ነው። ሁለተኛው አፎርድ የሚደረግ ዋጋ አይደለም አዲስ አበባ ላይ ቤት የሚሸጠው በጣም ውድ ነው። ለዛ ነው ማንገዛው ከሆነ መልሳችሁ ቴምር ፕሮፐርቲስ አርማው ምንድነው? ቤትን እንደ ዳቦ ብለን የተነሳ ቤትን እንደ ዳቦ ማለት ማንኛውም ኢትዮጵያዊ አፎርዴብል በሆነ ዋጋ ቤትን መግዛት እንዲችል አድርገን በተመጣጣኝ ዋጋ ነው ቤቶችን የምንሸጠው። ሶስተኛው ሎኬሽን አተን ነው የምንፈልገው ቦታ ላይ ቤት አተን ነው ያልገዛ ነው ከሆነ መልሳችሁ የኛ የቴምር ፕሮፐርቲስ መለያችን በቀጣይ የትንገንባለው ነው። በቀጣይ የትንገንባለው ማለት አዲስ አበባ ላይ በአራቱም አቅጣጫዎች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ አራቱም ቦታ ላይ እናንተ ገንቡ ያላችሁን ቦታ ላይ ሂደን መገንባት መቻላችን ነው። በጣም ብዙ ፕሮጀክቶች ሙሉ አዲስ አበባን ተቆጣጥረን እየገነባን እንገኛለን። ለምሳሌ አሁን ላይ አክቲቭ እየሸጥን ያለናቸው ሳይቶች የአፍሪካ ህብረት መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ሳር ቤት ላይ ከ6 ሚሊዮን 400 ሺህ ብር ሙሉ ክፍያ ጀምሮ አፓርትመንቶች፣ ታሪካዊቷ ጥንታዊቷ ፒያሳ ላይ ከ4 ሚሊዮን ብር ጀምሮ የንግድ ሱቆች፣ የቤተ መንግስት አቅራቢያ የሆነችው አዋሪ ላይ ከ30% ቅናሽ ጀምሮ አፓርትመንት ቤቶች፣ የአፍሪካ የጤና ምርምር ተቋም የሚገኝባት ጋርመንት ላይ 90% ያለቀ አፓርትመንት ቤት፣ ብዙ የንግድ እንቅስቃሴ ያለባት የሃይዌይ መውጫ የሆነችው ገላን ላይ ከ2 ሚሊዮን ብር ጀምሮ የንግድ ሱቆችን እንዲሁም አሁን ላይ ብዙዎች ለመኖሪያ የሚመርጧት ነፋሻማ አየር ያለባት አያት ላይ 80% ያለቁ አፓርትመንቶችን ከኛ ከቴምር ፕሮፐርቲስ መርጠው በፈለጉት ሎኬሽን ላይ በአፎርዴብል ዋጋ መግዛት ይችላል። እስኪ ቴምር ያስረከበውን ሳይት ዘርዘር አድርጊልን ካላችሁ ለቡ አጫሉ መንገድ ላይ 2 ፕሮጀክቶች ላፍቶ፣ 4 ኪሎ፣ አጣና ተራ፣ አያት እንዲሁም ሌሎች ፕሮጀክቶቻችንን ሙሉ በሙሉ ሰርተን አጠናቀን ደንበኞቻችንን የቤት ባለቤት አድርገናል። ሌላ ትልቅ ሰርፕራይዝ አለ። በዚህ በ6 ወር ጊዜያቶች ውስጥ ከ1000 በላይ የሚሆኑ ካርታዎችን አዘጋጅተን ደንበኞቻችንን የንግድ ሱቅና የቤት ባለቤት ለማድረግ ዝግጅታችንን ጨርሰናል። አይ ሆፕ አሁን ላይ ጥያቄያችሁ መልስ እንዳገኘ። አዎ መልስ አግኝተናል ካላችሁን ደግሞ
ለአዲስ ዓመት ስትመጡ ከኛ ከፌመስ ፕሮፐርቲዎች አፓርትመንትና የንግድ ሱቅ እንደምትገዙ አልጠራጠርም። ጤና ይስጥልኝ። እየተከታተላችሁ ያላችሁት ለንደን ኤፍኤም 102.1 ነው። በዛሬው ዝግጅታችን በዩናይትድ ኪንግደም የሚኖሩ ኢትዮጵያውያንና ሌሎች ከለላ ጠያቂዎች በቀጥታ የሚመለከቱ የኢሚግሬሽን ጉዳዮች ላይ እንወያያለን። የሆም ኦፊስ አሰራር፣ የጥገኝነት ጥያቄ፣ ከፈረንሳይና ከሌሎች ሀገራት ያለ ፍቃድ ወደ እንግሊዝ መግባት፣ ኤንአርኤም፣ የቤተሰብ መቀላቀል ወይም ፋሚሊ ሪዩኒየን፣ የካውንስል ቤት፣ የግል ቤት ኪራይ፣ የስራ ፍቃድ፣ ሐሰተኛ ጋብቻ፣ ፍቺ፣ ልጅና ጥቅማ ጥቅም ጉዳዮችን ከባለሙያ ጋር እንመለከታለን። ከመጀመራችን በፊት ግን አንድ አስፈላጊ ነገር ለአድማጭ ተመልካቾቻችን ማስታወስ እንፈልጋለን። ዛሬ የምንወያየው አጠቃላይ መረጃን ለማቅረብ ነው። የእያንዳንዱ ሰው የኢሚግሬሽን ሁኔታ የተለየ ስለሆነ ለግል ጉዳዮች ሁልጊዜ ፍቃድ ካለው የኢሚግሬሽን ባለሙያ ወይም ጠበቃ ምክር መጠየቅ ይገባል። እንግዳችን በብሉብሪጅ ሰፖርት ሰርቪስ የስደተኛ ጉዳዮች የእገዛና የምክር አገልግሎቶች ኃላፊ የሆነው አቶ ሸፈቀ አደም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ብዙ ጊዜ የኢሚግሬሽን ጉዳዮች ሲነሱ ተደጋግሞ የሚነሳ ቃል አለ፣ ሆም ኦፊስ። ሆም ኦፊስ ማን ነው? ኃላፊነቱስ? ሆም ኦፊስ ማለት መጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ ለንደን ኤፍኤም ላይ ካሁን በፊት በሸፈቀ አደም ወይም ደግሞ በሸፈቀ ሚዲያ በተደጋጋሚ ላይቭ ላይ የገባን እንዲሁም በፌስቡክ በቲክቶክ አካውንታችን ስንሰጣቸው የነበሩ መረጃዎች አጠቃላይ ወደ ሚዲያው ወደ ለንደን ኤፍኤም ስላዞር ነው። እንግዲህ በለንደን ኤፍኤም ቋሚ ተከታታዮች ናችሁ። ላይቭም በዛ እየገባን እንዲሁም ደግሞ እንዲህ ረዘም ያሉ ቪዲዮዎችን እየቀረጽን አጫጭር ቪዲዮዎችን እየቀረጽን ወደ እናንተ ስለምናደርስ ከሸፈቀ ሚዲያ የነበረውን ወደ ለንደን ኤፍኤም ሰብስክራይብ ያደረጋችሁ ፎሎው ያደረጋችሁን በሁሉም ሶሻል ሚዲያዎችም እየተከታተላችሁ እንድትገኙ ወይም እንድትከታተሉን ጥሬን አቀርባለሁ። ከዛ በመቀጠል ሆም ኦፊስ የሚለውን ቃል ምንድነው ወደሚለውን ጥያቄ ስናመራ ሆም ኦፊስ ማለት የቪዛና የኢሚግሬሽን ጉዳዮች፣ የፖሊስና የደህንነት ድጋፎችን እንዲሁም ደግሞ ስለ አጠቃላይ የሀገሪቱን የኢሚግሬሽን ሁኔታ እንዲሁም ደግሞ የደህንነትን የሚጠብቅ የመንግስት አንድ አካል ወይም ደግሞ የአንድ መስሪያ ቤት አካል ነው እንጂ ለራሱ ሆም ኦፊስ ተብሎ ብቻ አሳይለምና ሪፊጂ ስታተስን ብቻ ለመስጠት የተመደበ አይደለም። ሆም ኦፊስ ከሚያያቸው ነገሮች ምን ምንድናቸው የሚለውን ጉዳይ ካነሳን የዜግነትና የአሳይለም ጥያቄዎች፣ የቪዛ ያው ጊዜያዊ ቪዛዎች፣ ረጃጅም ወይም ደግሞ የሁለት ዓመት ሰትለመንቶችን ኢንዲፊኒት ሊቭ ቱ ሪሜይንን ጨምሮ አጠቃላይ የኢሚግሬሽን ጉዳዮች የሚከታተል አንድ አካል ነው ማለት ነው። ሆም ኦፊስ አጠቃላይ የሀገሪቱን የውስጥ ጉዳዮችን የሚያይ፣ ስደተኞችን የሚቆጣጠር፣ ዜግነትን የሚሰጥ፣ ዜግነትን የሚከለክል፣ አሳይለም ፕሮሰስን የሚያስኬድ እንዲሁም ደግሞ ሪፊጂ ስታተስን ከተቀበልን በኋላ ኢንዲፊኒት ሊቭ ቱ ሪሜይን ፓስፖርቶቻችንን ወይም ደግሞ ትራቭል ዶክመንቶችን የሚያይ በአጠቃላይ የአንድን ሰው ወይም ደግሞ አጠቃላይ የዩናይትድ ኪንግደም ወይም የታላቋ ብሪታንያን ሁኔታዎች የሚከታተል ነው። ስለዚህ የኛን ስታተሳችንን በተመለከተ ኮምፕሊትሊ የሚመለከተው ሆም ኦፊስ ይሆናል። ሆኖም ግን የአሳይለም ፕሮሰስ ብቻ አይደለም። ትራቭል ዶክመንት አፕላይ ስናደርግም ወደ ሆም ኦፊስ ነው የሚሄደው። ኢንዲፊኒት ሊቭ ቱ ሪሜይን ስናደርግም ሆም ኦፊስ ነው የሚወስነው። ዜግነት አፕላይ ስናደርግም እንደዚሁ። የፖሊስና የኢሚግሬሽን ጉዳዮች ወይም ደግሞ የደህንነት ጉዳዮችን ኢንክሉዲንግ የሀገር ውስጥ ጉዳይ ደህንነቶችን የሚከታተል ሆም ኦፊስ ነው የሚሆነው። ስለዚህ አሳይለምን ጥያቄ ብቻ አድርገን መቁጠር የለብንም። ስለዚህ ከዚህ ከጥገኝነት ወይም የኢሚግሬሽን ጉዳዮች ጋር ተያይዞ ወይም ማመልከቻዎች ጋር ተያይዞ ይህ ተቋም አንድን የጥገኝነት ጥያቄ ወይም ማመልከቻ ሲመረምር በዋናነት ምን ምን ጉዳዮችን ይመለከታል? መልካም። እዚህ ላይ ግልጽ ለማድረግ ያክል ኮኪ በቪዲዮ ባትታይም ሰው ግልጽ ለማድረግ ያክል፣ ስለዚህ ይሄኛውን ግልጽ ለማድረግ ያክል አንድ ሰው እዚህ ሀገር ከገባበት ጊዜ ጀምሮ ሆም ኦፊስን ጥገኝነት ከጠየቀበት ወይም ደግሞ አሳይለም ክሌም ከጠየቀበት ጀምሮ ያለውን ሁኔታ ሙሉ ለሙሉ ሆም ኦፊስ ነው የሚከታተለው። ሆም ኦፊስ በሚከታተልበት ጊዜ ግን ምን ምን ጉዳዮችን ያያል የሚለው የመጀመሪያው የሚያየው ይህንን ሰውዬ ወይም ደግሞ ያ ጥገኝነት እየጠየቀ ያለውን አካል ሀገሩ ላይ መኖር አይችልም ወይ? ከሀገሩ ያስወጣው ጉዳይ ምንድነው? ተመልሶ ወደ ሀገሩ ቢሄድ ይህንን ሰው
አደጋ ላይ ሊወድቅ ይችላል ወይ? አደጋ ሲባል ሞትን ጨምሮ እስርን፣ ያለ ህጋዊ መንገድ መታሰርን፣ መሰቃየትን የሚያመለክት ሁማን ራይቱ ላይ ወይም ደግሞ ሰብአዊ መብቱ ላይ አደጋ ሊደርስበት ይችላል ወይ የሚል ጉዳይ ነው የሚታየው። ከዚህ ተነስቶ ነው ያንን ሰው ጥገኝነት ይገባዋል አይገባውም። ከዛ የሆም ኦፊስ ውስጣዊ አሰራር ወይም ደግሞ ያለውን ስለዛች ሀገሪቱ ላይ ስለ ኤርትራ ከሆነ ስለ ኤርትራ ላይ ያላቸውን መረጃዎችን ተጠቅመው የዛን ጥገኝነት ጠያቂ አሰስ ይደረጋል። እሱ ብቻም ሳይሆን በመንገዱ ላይ ሴፍ የሆኑ ካውንትሪዎችን አልፏል ወይ፣ ሶስተኛ ሀገራቶችን አልፏል ላይ ኬንያ፣ ኡጋንዳ ጥገኝነት ጠይቋል አልጠየቀም። ጀስት በቀጥታ ያንን ሰው ዝም ብሎ ምንም ሳይደርስበት አፍሪካ ስለሆነ ወይም ደግሞ ከሌላ ሀገር ስለሆነ ከቻይና ስለሆነ የመጣ ሳይሆን አደጋ ይደርስበት ነበር አይደርስበትም የሚል ነው አሰስ የሚደረገው። ሆኖም ግን እዚህ ላይ የሆም ኦፊስ የራሱን ውስጣዊ አሰራሮች ይፋ በሚያደርግበት አጠቃላይ መረጃ ወይም ደግሞ ይሄ ካውንትሪ ኢንፎርሜሽን ላይ ግልጽ አድርጎ ያስቀምጠዋል ማለት ነው። በብዛት ኢትዮጵያውያንና ኤርትራውያን የሚመጡባቸው የኢሚግሬሽን ችግሮች እነዚህ ናቸው ብለን ማስቀመጥ እንችላለን? ያው ቅድም እንዳልሽው እኛ ጀነራል ኢንፎርሜሽን ነው የምንሰጠው። ሆኖም ግን የተለመዱ ስህተቶች አሉ ወይም ደግሞ በተለምዶ በተለይ ቀድሞውን የመጡ ሰዎች የዛሬ 20-30 ዓመት የነበረ እቁቡ የተበላበት አካሄድ አለ። አንድ ሰው ኤርትራዊ ከሆነ ኤርትራ መመለስ አይችልም፣ አንድ ሰው ኢትዮጵያዊ ከሆነ ወረቀቱ ሪፊዝ ይደረግበታል የሚሉ ሶሻል ሚዲያ ላይ ወይም ደግሞ በተለምዶ ወይም ከሰው ለሰው እየተላለፉ የመጡ መረጃዎች አሉ እንጂ እነዚህን ችግሮች አንድን ሰው ከአንድ ሀገር ሆኖ የተለያየ ውሳኔ ሊሰጥ ይችላል። አንድን ሰው እኔና አንድ ሌላ አካል አብረን ብንቀርብ ሁለታችን ኢትዮጵያውያን ሆነን ወይም ሁለታችን ኤርትራውያን ሆነን ለአንደኛው ሲሰጡ ለአንደኛው ሊከለክሉት ይችላሉ። ያ ቅድም ያልናቸውን የውስጥ አሰራሮች የመጣበትን የተናገረውን አመጣጡን በተመለከተ አደጋ ይደርስበታል አይደርስበትም የሚለውን ነገሮችን በሙሉ ታይተው ሊያሰጠው ወይም ሊያስከለክሉት ይችላሉ። ችግሮችን በተመለከተ ግን አንድ አይነት ችግሮች ሊኖሩ አይችሉም። ሆኖም ዛሬ እንግዲህ እውነታውን ስለሆነ የምናወራው በጣም ችግሮች አሉ። እነዚህ ችግሮች ከምን ይጀምራሉ? ልክ እግራችን ፈረንሳይ ካሌ እስከደረስን ጀምሮ የሚሰጡ በፒዲኤፍ የተዘጋጁ ሌሎች ወረቀቶች አሉ። አንድ ሰው እዚህ ጋር ይወለዳል፣ እዚህ ጋር ያድጋል፣ እዚህ ጋር ይሄን ያክል ዓመት ይቀመጣል፣ ከዛ በዚህ ባድርጎ ወደዚህኛው ይመጣል የሚሉትን አሰራሮች ወይም ደግሞ ችግሮች ያንድን ሰው ህይወት እያበላሹ አንዳንድ ጊዜም ያንዳንድ ሰው ህይወትን እያስተካከሉ ሊሆን ይችላል። ሆኖም ግን ከተስተካከለባቸው ይልቅ የተበላሸባቸው ሰዎች ይበዛሉ። ያንን ስንል እነዛን ሰዎች ትክክለኛ የራሳቸውን ከሀገራቸውን ያስወጣቸው የፖለቲካ ችግር፣ እስር፣ እንግልት፣ ጦርነት ሆኖ ይለ ወይም ደግሞ ኑሯቸው እያለ በሌላ ሀገር በሶስተኛም በአራተኛም በአምስተኛም ሀገሮችን ግን እየተወከሉ ወይም ደግሞ በሰለምዶ ሰው ወይም ደግሞ ደላሎቹን ሎቢ እያደረጓቸው ሀሳባቸውን እንዲቀይሩ እያስገደዷቸው እዚህ ሀገር ሲመጡ የብዙ ሰው ህይወትን ሲበላሽ አይተናል። ያ ደግሞ እንደ አንድ ችግር አድርገን እንቆጥረዋለን። ምናልባት በዚህ ሂደት ላይ በሆም ኦፊስ ቃለ መጠይቅ ላይ የተሳሳተ የተጋጨ ወይም ያልተሟላ መረጃ መስጠት በጉዳዩ ላይ ምን ተጽዕኖ ሊኖር ይችላል? ሆም ኦፊስ ስቴፖች አሉ። እነሱን ዘርዝርና ከዛ በኋላ ይሄ ኢንኮንሲስተንሲ እና ክሬዲቢሊቲ የሚሉትን ጉዳዮች እናያለን። አንድ ሰው ጥገኝነት ሲጠይቅ ወደዚህ ሀገር መጥቶ የሚጠየቃቸው ጥያቄዎች አሉ። የመጀመሪያው ስምህ ማን ነው? ዜግነትህ ምንድን ነው? ከየት ነው የመጣኸው? ይሄ የማንነት ጉዳዮች። ከማንነት ቀጥሎ የሴኩሪቲ ጉዳዮችን፣ ታስረህ ነበር ወይ አልታሰርክም? ቤት ነው የመጣኸው? ምን አይነት አደጋ መንገድ ላይ ደርሶብሃል? ብትመለስ ምን ትሆናለህ? እና እንዲሁም ደግሞ አጠቃላይ ስለ ማንነታችን፣ እኛነታችን ምንድን ነው? ከየት ነው የመጣ ነው? ሀገራችን፣ ዜግነታችን በተመለከተ ከዛ ለምንድን ነው ጥገኝነት እየጠየቅን ያለ ነው? ከዛ ደግሞ የደረሰብንን ጉዳዮች አገራችን ላይም መንገድ ላይም ይህንን ነገሮች ካየን በኋላ እኛ ሆም ኦፊስ አንድ ሰው አያውቀው ጀስት ሸፈቀ ስለሆንኩኝ ሊያውቀኝ አይችልም። ሆኖም ግን እኔ ከምሰጠውን ቃል እየተነሳ መስቀለኛ ጥያቄዎችን እየጠየቀ እያንዳንዷን መረጃ ሰብስቦ ይህንን ሰው ታማኝነት አለው የለውም፣ ኮንሲስተንሲ አለው የለውም፣ የተናገራቸው ነገሮች መጀመሪያ ጥር ተወደድኩኝ፣ ከዛ መስከረም ተወደድኩኝ፣ ከዛ ኢትዮጵያ አደኩኝ፣ ከዛ ደግሞ ኤርትራ አደኩኝ፣ ከዛ እንደዚህ አደኩኝ ሳይሆን በአጠቃላይ የሚናገራቸውን ነገሮች ትክክል ናቸው ይመስላሉ ወይ አይመስሉም፣ ወጥነት አላቸው ወይ የላቸውም፣ ምን እየጎደለባቸው ነው የሚሉ ነገሮችን እየታዩ ይሄዳሉ። ስለዚህ ጥገኝነት ከጠየቀ በኋላ አንድ ሰው መጀመሪያ የተናገረው ነው ደግሞ ስክሪን ኢንተርቪው ላይ የተናገረውን ደግሞ ደጋግሞ ይናገረዋል ወይ? ከተናገረው ውስጥ ትክክል ነው አይመስልም። ምክንያቱም ኢንተርቪው ስንገባ ስክሪን ኢንተርቪው ቀለል ያለ ይመስላል።
ግን ደግሞ ዋና መሰረታዊ ቤዚስ ኦፍ ዘ ክሌም ተብሎ ነው የሚጠሩት እነሱ። መጀመሪያ መሰረታዊ የጥገኝነት ጥያቄሽን እዛ የተናገርሻቸው ነገሮች ካልሆነ በስተቀር ሌላ ችግር እያመጣብሽ ነው የሚሄደው ኢንኮንሲስተንሲ ስለሚጠፋ። ስለዚህ ኢንኮንሲስተንሲ መጥፋት በአሉታዊ የሆኑ ነገሮችን ሊያመጣ ይችላል። እስከ ሪፊዝ ማስደረግ ይችላል። ብዙ ጊዜ ወደኛ እንኳን መጥተው ጥገኝነት ጠበቃ እንፈልጋቸው የሚፈልጉ ሰዎች፣ ጠበቃ ማገናኘት ላይ እንድናግዛቸው የሚፈልጉ ሰዎች፣ እንዲሁም ደግሞ ጠበቃ ሳይኖራቸው ቀርቶ ስቴትመንት ወይም ደግሞ እነሱ እየነገሩን እኛ በእንግሊዝኛ ስቴትመንት እንጽፋላቸው ወደኛ የሚመጡ አካላት አብዛኞቹ ስናያቸው ክሬዲቢሊቲ እና ኢንኮንሲስተንሲ የሚሉ ናሽናሊቲ ላይ በብዛት ሪጀክት ይባላሉ። እነዚህ ኢንኮንሲስተንሲ ምንድን ናቸው ብለን ካየን መጀመሪያ መስከረም ነው የተወለድኩት ብሎ መስከረም 4 ነው የተወለድኩት ብሎ ከዛ መስከረም 23 ነው ይላል። ከዛ ደግሞ እኔ ኢትዮጵያ ነኝ ያደኩኝ ብሎ ሌላ ሀገር ላይ ነው ይላል። ከኢትዮጵያ ወጣሁት ታስሬ ነው ይላል። ከዛ ደግሞ ሌላ ነገር ያወራል። ስለዚህ እነዚህ መጀመሪያ እንደዚህ ብለህን ነበር፣ ከዛ ደግሞ እንደዚህ ብለሃል። ስለዚህ መረጃህን ኢንኮንሲስተንሲ እርስ በርስ የሚጣረስ ስለሆነ ተቀባይነት አላገኘም እያሉ ሲከለክሏቸው አይተናል። በተጨማሪ በቂ ያልሆነ ማብራሪያ መስጠት ነው። ለምሳሌ በቂ ማብራሪያ ለመስጠት ማለት ምን ማለት ነው ብለን ስናየው ላክ ኦፍ ዲቴል የሚባለውን እኔ ታሰረ ነበር ይልና መቼ ታሰረ፣ እንዴት ታሰረ፣ ማን አሰረው፣ እንዴት ነው የተፈጠረው፣ ለምንስ ተፈታ፣ ከታሰረስ ለምን ወደ ፍርድ ቤት አልሄደ፣ ምን አይነት ጉዳዮች ደረሰበት የሚለውን ዲቴል የሆነ ኢንፎርሜሽን ሳይሰጡ ይቀራሉ። ይሄ ላክ ኦፍ ዲቴል ወይም ደግሞ በቂ ያልሆነ ማብራሪያዎች መስጠት ነው። በሶስተኛ ደረጃ ችግሮች እየሆኑ ያሉ በኢትዮጵያና በኤርትራውያን መካከል ስናያቸው እንግዲህ ጀነራል ኢንፎርሜሽን ነው እያወራን ያለነው፣ ህጋዊ ምክር አይደለም እየሰጠን ያለነው። ሌላኛው በብዛት መረጃ ያመጣና ያንን ያለውን መረጃ በቂ ዝርዝር አይሰጥም። ጠበቆቻችሁን አማክራችሁ ያንን ነገር ይህንን ሃይላንድ ማስረጃዬ ነው ብላችሁ ስታቀርቡ ያንን ሃይላንድ ለእናንተ እንዴት ነው ማስረጃ የሆነው? የእናንተ ዲኤንኤ ስላለበት ነው? የእናንተን ስም ስላለበት ነው? የእናንተን የሚገልጽ ምንድን ነው? ሰልፍ ወጥቻለሁ ይልና የት እንደወጣ፣ መቼ እንደወጣ፣ በምን ሁኔታ እንደወጣ፣ ሰልፉ ማን እንደጠራው ምንም አይነት መረጃ ሳያቀርቡ ሳይዘረዝሩ ነገሮችን ጠበቆቻቸውን ሳያማክሩ ወዳልሆነ ሲሄዱ በቂ የሆነ ማብራሪያ ሳይጠብትን ያለፉ ነው ማለት ነው። ኢቭን ዶክሜንት ኑሯቸው እንኳን ያንን ዶክሜንት በአግባቡ ሳያብራሩ ሲቀሩ ዶክሜንቱ ትንንሽ ሚዛኖች ወይም ደግሞ ትልቅ ክብደት አልተሰጠውም ወደሚለውን ነገሮችን እያመሩ ይሄዳሉ ማለት ነው። ሌላው እንደ ችግሮች የሚታዩ እውነት ያልሆነ ነገር ይዘው ይነሳሉ። እውነት ያልሆነውን ነገር ምንድነው? መረጃ ሳይኖራቸው ስለዛ ጉዳይ በደንብ ሳያውቁ ያላደጉበት ነገር ያንን ይዘው ይመጡና ሆም ኦፊስ ቀለል ያለ ይመስላቸዋል። በቃ ኦኬ እኔ ስላልኩት ብቻ እኔ ያልኩትን ነገሮች በሙሉ ይሰማኛል ብለው ማሰብን እንደ ችግሮች ሆነው ሊነሱ ይችላሉ። ስለዚህ ኢንኮንሲስተንሲያችሁን መጠበቁ፣ ከጠበቆቻችሁ ጋር ተመካክራችሁ ትክክለኛውን እናንተ የመጣችሁበትን ያስወጣችሁን የተፈጠረባችሁን ነገሮችን በሙሉ ዘርዝራችሁ ማስረዳቱ በጣም ጠቃሚ ይሆናል ማለት ነው። ምናልባት የኢንኮንሲስተንሲ ወይም ወጥነት የሌለው መረጃ መስጠት የሚለው ትልቅ ችግር እየፈጠረ ያለ ነገር እንደሆነ ገልጸዋል። ችግሩ ወይም ይሄ ከሆነ ወይም ደግሞ እንደ አንድ ችግር የተነሳው እንደ ትልቅ ችግር የተነሳው የወጥነት የሌለው ችግር ከሆነ ይህንን ችግር ለመቅረፍ አንድ ስደተኛ ወደዚህ ሲመጣ ሌሎች ያለፉበትን ስህተት እንዳይደግም ምንድነው ማድረግ ያለበት? ራሳችሁ መሆን። ብዙ ጊዜ ላይቭ ላይም እየገባን ራሳችሁን ማንነታችሁን አስከብሩ፣ የመጣችሁበትን ነገር አስታውሱ ብለን ሁልጊዜ የምንናገረው ሰው ቤዚክሊ የራሳቸውን ነገር ይዘው አለመምጣታቸው ነው ኢንኮንሲስተንሲ እንዲፈጠር የሚያደርገው። ምክንያቱም ምን ተብሎ እየተነገራቸው ነው፣ በደላላም ይሁን በወዳጅ መሰል ጠላትም ይሁን የሚነገራቸው ነገር ትክክል አይደለም። እኛንም ጭምር እኔ በመጣሁበት እንኳን ሰው ነኝ፣ የወልቃይት ልጅ ነኝ። እዚህ ስመጣ መጀመሪያ የመጣሁበትን በቀጥታ ለሆም ኦፊስ የመናገር ግዴታ ይኖርባቸዋል። ግን ደግሞ ሌሎች ሰዎች ይመጡና አንድ ሰው የራሱን ማንነት ሰጥቶ እያለ ወይም ደግሞ ሊሰጥ አስቦ እያለ ልክ ዳንከርክ ላይ ወይም ፈረንሳይ ላይ ወይም ደግሞ ሌሎች ሀገራች ላይ ወይም ደግሞ መንገድ ላይ ያለ ገና አይ እንደዚህ ብለህ እንዳትሰጥ፣ እንደዚህ ብለህ ነው መስጠት ያለብህ፣ ይሄን ነው ትክክለኛ ብለው ይመርዟቸዋል ወይም ደግሞ ሐሳባቸውን ይሰርቋቸዋል። ከዛ ያንን ሰው ምንድን ነው የሚይዘው? እንደዚህ ካልኩኝ እኮ ሊከለክል ይችላለሁ፣ እንደዚህ ያሉ ሰዎች እኮ እንደዚህ እየወሰዱ ነው ወደሚል ነገር ይመጣል። ስለዚህ በማያውቀው ነገር ሊፈተፍት ነው ማለት። አንዱን የማያውቀውን ነገር ደግሞ
ሆም ኦፊስ ጠበቅ አድርጎ ለ1 ሰዓት ለ2 ሰዓት ኢንተርቪው በሚያደርግበት ሰዓት የሚመልሰው ነገር ያለ። ሌላኛው ኢንኮንሲስተንሲ የሚፈጥረው ነገር ለሆም ኦፊስ ለመደበቅ ወይም ለመዋሸት መሞከር ነው። አንድ ሰው የአሜሪካ አሻራ ኑሮት፣ የካናዳ አሻራ ኑሮት፣ የአውስትራሊያ አሻራ ኑሮት እዚህ ሀገር ሲመጣ አይኔን ግንባር ያድርገው ምንም አይነት አሻራ ሰጥቼ አያውቅም፣ ፓስፖርት ኑሮኝ አያውቅም ይልና ልክ ሲገኝበት አላውቅም ብለህ ነበር፣ ፓስፖርት አልነበረኝም ብለህ ነበር። ሆም ኦፊስ ባለው ሪከርድ ባደረገው ማጣራት ላይ ግን ዶክሜንቶችን ተገኝተዋል ሲባል ወደ መዋሸቱ ወይም ደግሞ ውሸቱን ይጋለጥና እርስ በርሱ የሚጣረስ ነገር ኢንኮንሲስተንሲ አለ። ስለዚህ ይሄ ኢንኮንሲስተንሲው ላይ መጣ። ስለዚህ ኢንኮንሲስተንሲ ከሚያመጡብን ነገሮች ራሳችን መከላከልና መራቅ አለብን። እሱ ደግሞ የምናደርገው ራሳችን ማንነታችን ስንይዝ ነው። ቅድም ገልጸነው ነበር። አንድ ፋኖ የነበረ ሰው፣ አንድ ኦኤልኤፍ የነበረ ሰው፣ አንድ የኦነግ ሰላማዊም ሆነ በኦኤልኤፍ ኦነግና ሆነ ኦብነግ ብቻ እነዚህ የፖለቲካ ኢትዮጵያ ውስጥ ያሉትን የፖለቲካ ድርጅቶች አባል የነበረ ሰው መጥቶ በራሱ በችግሮቹ መጥቶ ሲያበቃ እዚህ ሀገር መጥቶ የሚናገረውን ኮምፕሊት የተለየ ይሆናል። ያ ለኢንኮንሲስተንሲ ይዳርጋል። ስለዚህ እባካችሁ ወደዚህኛው የምትመጡ የትኛውም ሀገር ሆኖ የትኛውም ጥገኝነት ልጠይቁ ያሰባችሁ ሰዎች ራሳችሁን ማንነታችሁን ይዛችሁ እንጂ ሌላ ማንነት ሆናችሁ አይደለም። ስንሞት ወደ ሀገራችን ነው የምንገባው። ስንሞት ሬሳችን የሚቀበረው እዛ ሀገር ያልንበትን ሀገር ነው። ብዙ ጊዜ የዚህ ሀገር ፖሊሶች አጋጥሞኛ ቃል ምን ይሉኛል? ስትሞቱ ሌላ ሀገር በህይወት እያላችሁ ሌላ ሀገር ትሆናላችሁ how even is possible ይላሉ። ግን ደግሞ ዝሮ እንግዲህ ሬሳ አይወቀስም፣ ምንም ማድረግ አንችልም። ስለዚህ ሁልጊዜ ራሳችንን ማንነታችንን ማወቅ መቻል አለብን። ብዙ ሰው ህይወቱ ተበላሽቷል። የሆነ ሰዓት ላይ ትሬንድ ሆኖ ሊሆን ይችላል። የሆነ ሰዓት ላይ ብዙ ሰው በዛ መንገድ ሂዶ ትክክለኛ መረጃ ደርሶበት ወይም ደግሞ ትክክለኛ አግኝቶ ሊሆን ይችላል። ባለፈው እንኳን አንድ ቪዲዮ ሰርተ ወረቀት አግኝተው አይ የዚህ ሀገር ፓስፖርት ተገኝቶባችኋል ማብራሪያ ስጡን ብለው የተጠየቁና በጣም መነጋገሪያ የሆነ ቪዲዮ ሰርተን ነበር። ብዙ ሰዎችም እንደዚህ አይነት አደጋ ላይ ደርሶባቸው አሁንም ድረስ አደጋ ላይ ያለው እስካሁን እንኳን ወረቀታቸውን ተንጠልጥሎ ነው ያለው። በተጠልጠል ማለት ውሳኔ አልተሰጣቸውም። ስለዚህ ኢንኮንሲስተንሲ እንዳይመጣባቸው ማድረግ ያለባቸው ራሳቸውን አረጋግተው ከሁሉም ደግሞ መዘጋጀት ይኖርባቸዋል። መዘጋጀት ሲባል ኬዝ መስራት ማለት አይደለም። መዘጋጀት ማለት እያንዳንዱን ቦታ ማሳሳት ነው። ማለት የዛሬ 4 ዓመት 5 ዓመት ከሀገሩ የወጣ መች ቀን ነው የወጣው፣ ስንት ሰዓት ነው የወጣው፣ ምን አይነት ተፈጠረ ምናምን የሚጠየቀውን ስለማያውቅ ቅድመ ዝግጅት ማድረግ ያስፈልጋል። ከነዚህ ቅድመ ዝግጅቶች ማድረግ ደግሞ ልክ አድሚን ሰፖርት ሰርቪስ የሚሰጡ ድርጅቶች ጋር በመሄድ ወደኛም በመምጣት ወደ ሌሎች ቦታዎችን በመሄድ ማድረግ የሚጠበቃቸው ቅድመ ዝግጅት ማለት ፕሪፓሬሽን፣ ኖርማል ፕሪፓሬሽን። ይሄ ህጋዊ ምክር መስጠት ሳይሆን ኬዝ መስራት ሳይሆን ቅድመ ዝግጅት ማድረግ ያስፈልጋቸዋል። ሆም ኦፊስ ሄጄ ምንድነው የሚጠብቀኝ? ኢንተርቪው በማድረግበት ሰዓት ምን አይነት ጥያቄዎች ልጠየቅ ይችል ይሆናለው? ብጠየቅስ በምን መልኩ ነው መመለስ ያለብኝ? ተረጋግቼ ነው፣ ቁሜ ነው፣ ተነስቼ ነው የሚሉት ነገሮች ቢሆን ከህጋዊ ጠበቆች፣ አማካሪዎች፣ ኢሚግሬሽን አድቫይዘሮች ቢሆን ቢዘጋጁ አሪፍ ይሆናል። አብዛኞቹ ኢሚግሬሽን አድቫይዘሮች፣ ጠበቆች ካላዘጋጇቸው እንኳን ቅድመ ዝግጅት አድርገው ራሳቸውን መግባት ይኖርባቸዋል ብዬ አስባለሁ። ለምንድን ነው የወጣሁት ከሀገሬ? ብመለስ ምንድን ነው ሊያጋጥመኝ የሚችለው? ሬል ላይፋቸውን አንድ ሰው ከእስር አምልጦ መጥቶ ብመለስ ምንድን ነው የምሆነው ብሎ ራሱን ቢጠይቅ ያ የመጣለትን መልስ ነው መናገር ያለበት። ያ የሚሆነው ነው መናገር ያለበት እንጂ የፈጠራ ታሪክ መሆን የለበትም። ካሁን በኋላ ነገሩ እየጠበበ እየመጣ ነው። ድሮ እጃቸውን አቃጥለው እዛ ጋር እጃቸውን አቃጥለው እዚህ መጥተው ነበረ። አሁን አይናቸውን ካላጠፉ በስተቀር የአይን አሻራም አለ አይደለም። ስለዚህ ፌሻል ሪኮግኒሽን በሚመጣበት ቴክኖሎጂው እያደገበት ባለ ጊዜ አላስፈላጊ የሆኑ ምክሮችን እየሰማን ህይወታችን ማበላሸት የለብንም። ሰው ኢንኮንሲስተንሲ በጣም ከባድ። ከዚህ ጋር ተያይዞ ዋነኛው ርዕስ ሆኖ በብዛት የምንሰማቸው ዜናዎች ላይ ኢሌጋል ኢሚግሬሽን፣ ኢሌጋል ኢሚግራንት፣ ህገወጥ ስደትና ስደተኞች በተደጋጋሚ ይነሳልና ይህ ቃል በህግ ምን ማለት ነው? ወይም የትኞቹን ነው? በባህር የገቡትን ብቻ ነው የሚመለከተው ወይስ ሌላ ዲፋይን ሊደረግ የሚችልበት መንገድ አለ? የሆም ኦፊስ ዳታዎችን ለማንበብ ሞክሬ ነበር። ጀነራል ኢንፎርሜሽን ላይ ወይም ደግሞ ሆም ኦፊስ ላይ ያወጣቸው መረጃዎችን ህገ ወጥ ኢሚግራንት የሚባል ነገር አንድ ሰው ከሀገሪቱ ፍቃድ ውጭ ሲገባ ወደዚህ ሀገር ሲገባ ህገወጥ ነው። ህገወጥ ገባ ነው። ኢሊጋል ኢሚግራንትስ ያ ማለት ያለ ፍቃድ ወደዚህ ሀገር ሲገቡ ነው።
ሆኖም ግን አሳይለም በሚጠይቁበት ሰዓት እነዚህ ሰዎች ጥገኝነት ጠያቂዎች ናቸው እንጂ ህገወጥ ስደተኞች ተብለው የሚፈረጁ ነገሮች አይደለም። ኢሌጋል ኢሚግራንት ማለት እዚህ ሀገር የመኖሪያ ፍቃድ የሌለው ከሆነ ሆም ኦፊስ አይገባውም ብሎ የከለከለው ከሆነ እንዲሁም ደግሞ ያለ ፍቃድ የኖረው ከሆነ ነው። ለምሳሌ አንድ ሰው በአውሮፕላን መጥቶ የ6 ወር ቪዛ ተሰጥቶት ከዛ በኋላ ምንም አይነት 6 ወሩን አሳልፎ ያ ማለት የተሰጠውን ቪዛ ኮንዲሽን አለው በ6 ወር መውጣት አለበት ተብሏል። ያንን ካልወጣ በዛን ጊዜ ኦቨርስቴይ ከሆነ ስቲል ኢሌጋል ይሆናል። ህገወጥ የሆነ መኖሪያ ፍቃድ የሌለው ወይም ደግሞ እዚህ ሀገር ለመቆየት ፍቃድ የሌለው ከሆነ ነው። አሳይለም በሚጠይቅበት ሰዓት ግን ስቲል የሱን ጉዳይ ፕሮሰስ እየተደረገ በሂደት ያለው ውሳኔ ያልተሰጠው ነው የሚሆነው። ሆኖም ግን አጠቃላይ በፖለቲካው እኛ መጫወቻዎች እየሆንን ነው። እነዚህ በህገወጥ መንገድ የሚገቡ ወንድሞቻችን ያ ማለት እዚህ ሀገር ፍቃድ ሳይጠይቁ እንግዲህ አንድ ሰው ጥገኝነት ለመጠየቅ ሲመጣ ከሀገሩ ተባሮ ሀገሩ መኖር ሳይችል እስር ቤት አምልጦ ከጦርነት አምልጦ የመጣ ሰው ቪዛ ጠይቆ መግባት የሚችልበትን እድል የለውም። ያለው አማራጭ ህይወቱን ለማትረፍ በየትኛውም ባገኘውን ቀዳዳ መጥቶ በቀጥታ ለመንግስት ግን እጅ መስጠት አለበት፣ መቆየት የለበት። ግን ደግሞ አብዛኛው የፖለቲካ መጫወቻ ካርድ በምንሆንበት ሰዓት ሁሉም ኢሌጋል ኢሚግራንት እያለ መጥፎ ነገሮች ላይ ስማችን በኢሌጋል ኢሚግራንት ተብሎ ይጠራል እንጂ ቃሉ ትርጉሙ የዚች ሀገር ፍቃድ ሳያገኝ የገባ ሰው ሁሉ ኢሊጋል ኢንትሪ የመጣ ነው የሚሆነው። ስለዚህ ኦቨርስቴይ ስንሆን ፍቃድ ሳይኖረን ሪጀክት ተብለን በምንቆይበት ሰዓት ግን ኢሌጋል ኢሚግራንት ተብሎ የመጠራት እድላችን ሰፊ እየሆነ ይሄዳል። በአሁኑ ሰዓት ሆም ኦፊስ ያለ ፍቃድ ኢሚግሬሽን ለመቆጣጠር ይሄ ወይም ኢሌጋል ኢሚግራንት እንደገለጽከው እሱን ለመቆጣጠር ያወጣቸው አዳዲስ ፖሊሲዎች አሉና እነዚህ ፖሊሲዎች ወይም እየተገበራቸው ያሉት ምን አይነት ናቸው? ህገወጥ የሆኑ መንገዶችን ለመዝጋት እንግዲህ እኔ ሁልጊዜ የማምንበትን ነገር ልንገራችሁ። እንግዲህ አብዛኛውን ጊዜ ሆም ኦፊስ ስደተኛ ጠልቶ አይደለም፣ ግን ደግሞ በስደተኝነት ስም ወይም ደግሞ የቦርደሩን ሴኩሪቲ ባለመጠበቁ ብዙ ወንጀለኞች፣ ብዙ አሸባሪዎች፣ ብዙ ሰዎች የሚደፍሩ፣ ሴቶችን የሚደፍሩ፣ ሰዎችን የሚገድሉ ወንጀለኛ የነበሩ ከሌላ ሀገር ወንጀል ሰርተው ሰው ገድለው ሌሎች የእጽ አዘዋዋሪዎች በጣም ትልልቅ ጋንግስተሮች እኮ እዚህ ሀገር እየመጡ እዚህ ሀገር ከ10 ዓመት በኋላ ከ4 ዓመት በኋላ ከ5 ዓመት በኋላ እየተገኙ ነው። በቅርቡ እንኳን 2 ኤርትራውያን ወንድሞቻችን አይ ቲንክ ኖርዌይ ላይ ይሁን ቤልጅየም ላይ ሌላ ወንጀል ሰርተው እዚህ ሀገር መጥተው ከ2 ዓመት ከ3 ዓመት በኋላ ነው ወደዛ ተላልፈው የተሰጡ በኢንተርፖል። ስለዚህ ቦርደር መቆጣጠሩ ስደተኛን ላለመምጣት ለመከልከል ብቻም ሳይሆን ሀገሪቱን ሰላሟን ለማስጠበቅ የሀገሪቱን ደህንነት ለማስጠበቅ በጣም ወሳኝ ነው። ይህንን በሚደረግበት ሰዓት ታርጌት ተደርገናል ብለን ራሳችንን ማወቅ ወይም ደግሞ ራሳችንን መወቀስ የለብንም። እኛ ሀገራችንን መጠበቅ እንደምንፈልገው ወይም ደግሞ የትኛውም ሀገር የራሷን ደህንነት የራሷን ሰላም መጠበቅ እንደምትፈልገው አድርገን መቁጠር ይኖርብናል። ሆኖም ግን አንድ ሰው መኖሪያ አጥቶ ወይም ደግሞ ስደትን መርጦ ሳይሆን በቃ መሰደድ ግድ ሆኖበት የተሰደደ ሰው በሰላም ከመጣ በኋላ እዚህ ሀገር ከገባ በኋላ ጥገኝነት መጠየቁንና መንግስት የሚፈቅድለትን ነገሮች ማድረግ ይኖርበታል። ይህንን ሆኖም ግን መንግስት እነዚህ ህገወጥ የሆኑ አዘዋዋሪዎችን፣ ህገወጥ የሆኑ መኒ ላውንደሪዎችን፣ ህገወጥ የሆኑ ጋንጊስተሮችን ለመቆጣጠር አዳዲስ ህጎችን እያወጣ ነው። ከነዚህ ውስጥ ለምሳሌ በህገወጥ የገቡ ሰዎችን ዲቴንሽን አስገብቶ መርምሮ አጣርቶ ነው እየለቀቀ ያለው። ድሮ ማንኛውም ሰው መጥቶ ጥገኝነት ይጠይቃል። ጥገኝነት ከጠየቀ በኋላ ዲቴንሽን ሳይገባ በቀጥታ ሆቴል ይቀመጣል። ከሆቴል ኢንተርቪው ይደረግለታል ምናምን። አሁን ግን ያንን እየቀነሰ የመጣ ነው። 100 ሰው ቢገባ ለምሳሌ 100 ሰው ቢገባ ወደዚህ ሀገር ሜይ ቢ 30ው 20ው ታስሮ ዲቴንሽን ገብቶ ወደ ፈረንሳይና ወደ ፈረንሳይ በቅርቡ እንኳን ወደ ፈረንሳይ ነው እየመለሱ ያሉት። ፈረንሳይ ያልጠየቃችሁበት ምክንያት ምንድነው እየተባሉ ተጣርቶ ወደ ፈረንሳይ የመመለስ ለምሳሌ 1 in 1 out የሚል ፕሮፖዛል አቅርበው ተግባራዊ አድርገውት ያውቃሉ። እንዲሁም ደግሞ አሁን ፈረንሳይን ስደተኞችን መለዋወጥ በሚለው ህግ እየተከተሉ ይገኛሉ። ስደተኞችን ለመቀነስ ካሁን በፊት የነበረውን ኦፕን ማለት ካሁን በፊት የነበረ አንድ ሰው ጥገኝነት ጠይቆ ወዲያውን በ2 ዓመት በ1 ዓመት የ5 ዓመት ወረቀት ይሰጠዋል። ሁለተኛ ህጎችን ማርቀቅና ህጎችን ጠበቅ ማድረግ። ካሁን በፊት አንድ ስደተኛ መጥቶ ወረቀቱን ቶሎ ከተሳካለት በ6 ዓመት ወይም በ6 ዓመት ምናምን ዜጋ ይሆን ነበር። የብሪቲሽ ዜግነት ይሰጠው ነበር በቀላሉ። ያ ማለት ሁላችንም በዛ መንገድ ነው ያገኘነው። ያ ማለት እንዴት ነው? አንድ ሰው ይመጣል፣ ጥገኝነት ይጠይቃል። በ3 ወር በ4ኛው ወር ኢንተርቪው ያደርጋል። በ5ኛ በ6ኛ ወር
ኮንግራ ይባላል። የ5 ዓመት ሪፊጂ ስታተስ ይቆይና ከዛ ወዲያውን በ6ኛው ዓመት ኢንዲፊኒት ሊቭ ቱ ሪሜን አፕላይ ያደርጋል። 12 ወራቶችን ጠብቆ ለዜግነትን አፕላይ ያደርጋል። በ6 ዓመት ዜግነት ይሰጥ ነበር። አሁን ያ ዩናይትድ ኪንግደም ብዙ ስደተኞችን እንድትጋብዝ ወይም ደግሞ እንዲመጣ እያደረገ ነው። ደላሎቹን ደግሞ ይህንን ጥሩ ነገር እንደ በ6 ወር ሄደህ ዜግነት ወስደህ ልጆችህን ማሳደግ ትችላለህ በሚል እየተጠቀሙባቸው ነው። ያንን እየቀየሩት ከረር እያደረጉት እያጠበቁት የሀገራቸውን ሁኔታዎችን ስደተኛ ለመቆጣጠር ወንጀለኞችን ለመቆጣጠር እየሞከሩ ነው ያሉት። ይህን በሚሆንበት ሰዓት ምን ተቀየረ ካልን ቅድም ዋን ኢን ዋን አውት ብለናል። የሩዋንዳን ጉዳይ ማስታወስ እንችላለን። ሩዋንዳ ስደተኞችን መልሳለሁ ብለው ነበር ኮንሰርቫቲቭ ፓርቲዎች። እንዲሁም ደግሞ አሁን 5 ዓመት የነበረውን ወደ የ5 ዓመት ሪፊጂ ስታተስ ስንሰጥ የነበረውን ወደ 30 ወራቶች ወይም ደግሞ 2 ዓመት ተኩል ወይም 2 ዓመት ከ9 ወር እንሰጣለን እያሉ ነው። ከዛ ደግሞ ኢንዲፊኒት ሊቭ ቱ ሪሜን እናራዝመዋለን እያሉ ነው። እነዚህ በሙሉ እየተፈጠሩ ያሉት የሀገሪቱን ሰላም ለማስጠበቅ ሊሆን ይችላል ብለን እናስባለን። ሆኖም ግን እነዚህን ደግሞ ሲመጡ ህገወጥ የሆኑ ስደተኞችን ወይም ደግሞ በአጠቃላይ በተለያየ መንገድ ወደዚህ ሀገር እየገቡ የነበሩ ሰዎችን ገታ ማድረግ ይቻላል ብለው ያስባሉ። ፋሚሊ ሪዩኒዮኖችን ቀይረዋል። ካሁን በፊት አንድ ሰው መጥቶ ስደተኝነት ጠይቆ ወረቀት ካገኘ በበነገታው ወይም በሳምንቱ ወይም በ2 ሳምንቱ ሚስቴን፣ ባሌን፣ ልጆቼን አምጡልኝ እያለ ያመጣ ነበር። አሁን ያንን ነገር ፖዝ አድርገውታል፣ አቁመውታል ለጊዜው። እስከ መቼ አልናቅም፣ ግን ሊከፈት ይችላል ብለን ተስፋ እናደርጋለን። ስለዚህ እያንዳንዱን ጉዳይ የዚህ የዩናይትድ ኪንግደም ላይ ያሉትን ነገሮች እየጠበቡ እየሄዱ ነው የሚገኙ። አንድ ከሌላ ጥያቄ ወደ ዩናይትድ ኪንግደም ከመግባቱ በፊት በፈረንሳይ ወይም ደግሞ በሌላ ደህንነት በተጠበቀ ሀገር መቆየቱ የጥገኝነት ጥያቄው ላይ ሊያመጣ የሚችለው ተጽዕኖ ይኖራል? እንግዲህ ወደ ሴክሽን 8 ልንገባ ነው። ሆኖም ግን አንድ ሰው ሌላ ቦታ በመቆየቱ ሳይሆን 3ኛ ሀገር ላይ ጥገኝነት ሳይጠይቅ ያንን ምን ይታመናል መሰለሽ? አንድ ሰው እያሯሯጠው ያለው ሊገድለው ሰው እያሯሯጠው ያለውን ሰው የሆነ ቤት ሲገባ ወዲያውን ገብቶ እንደዚህ እያሯሯጡኝ ነው ሊገድሉኝ ነው ብለው ጥገኝነት ከሌላ መጠየቅ አለበት ነው። ሆኖም ግን አሁን እየሆነ ያለው አንድ ሰው ለምሳሌ አንድ ኢትዮጵያዊ በሁለት መንገዶች ሊወጣ ይችላል። አናበረታታም። ሆኖም ግን ወይ በኬንያ ወይ በሱዳን ወይ በደቡብ ሱዳን ምናምን ነው ሊወጣ የሚችለው። ከዛ ከሱዳን ወደ ሊቢያ፣ ከሊቢያ ጣሊያን በሚገባበት ሰዓት አእምሯችን ያለው ወይ ወደ ዩናይትድ ኪንግደም ነው ወይ ወደ ፈረንሳይ ነው ወይ ወደ ጀርመን ነው። ጣሊያን እንግዲህ በአውሮፓ ህብረት ስላሉ ወደዛ ይመልሳሉ አልፎ አልፎ። አንዳንድ ጊዜ ደግሞ ለምሳሌ ፈረንሳይ ቢጠይቅ ወይ ጀርመን ቢጠይቅ ወደ ጣሊያን ሊመልሱት ይችላሉ። እዛው ስባቸው ወይም ደግሞ የአውሮፓ ህብረት ውስጥ ስላሉ። ዩናይትድ ኪንግደም ግን በብሬግዚት ጉዳይ ከአውሮፓ ህብረት ከተነጠለች በኋላ ሁሉም ሰው ወደ ዩናይትድ ኪንግደም መምጣት ይፈልጋል። ዘን ፈረንሳይ ለምንድነው ጥገኝነት ያልጠየቀው? በጣሊያን ነው የመጣኸው፣ በግሪክ ነው የመጣኸው። ስለዚህ ጥገኝነት ያልጠየቃችሁበትን ምክንያት ያንን ሰው ክሬዲቢሊቲ ያሳጣው። ስደተኛ ነኝ ለማለቱ አደጋ ነበርኩኝ ለማለቱ ክሬዲቢሊቲ ወይም ደግሞ ታማኝነት ያሳጣዋል። ምክንያቱ አደጋ ቢደርስበት ኑሮ አንድ ቦታ ላይ ሴፍ የሆነ ካውንትሪ ላይ ሲደርስ ጥገኝነት ይጠይቅ ነበር። ስለዚህ የክሬዲቢሊቲ ጉዳይ ይሆናል ማለት ነው። ክሬዲቢሊቲ ከሚያሳጡ ነገሮች ቅድም ኢንኮንሲስተንሲ ብለን የጠራናቸው ነገሮች እንዳለ ሆነው አሁን ደግሞ ወደ ክሬዲቢሊቲ ስንመጣ ወይም ታማኝነትን ስንመጣ ኦኬ ስደተኛ ከነበረ በትክክል ለምን ፈረንሳይ አልጠየቀም? ለምን ጣሊያን አልጠየቀም? ፍርድ ቤት ላይ ኢቭን ሆም ኦፊስ ሪፊዝ ብሏቸው ወደ ፍርድ ቤት ራሱ ሲገቡ ዳኞች ብዙ ጊዜ ምንድን ነው የሚሉት? ኦኬ የእሱን ጉዳይ ፈረንሳይ ላይ ያቀረበውን ምክንያት ጣሊያን ላይ ጥገኝነት ላለመጠየቅ ያቀረበውን ምክንያት አሳማኝ ካልሆነ በስተቀር ክሬዲቢሊቲ ወይም ደግሞ ታማኝነቱን ያሳጣል። ስለዚህ መቆየቱ ሳይሆን ጥገኝነት አለመጠየቁ ነው እዛ ላይ አደጋ የሚያደርስበት ወይም ደግሞ ክሬዲቢሊቲ ዋጋ የሚያሳጣው ማለት ነው። ከነዚህ ውስጥ ሆም ኦፊስ ላይ አካንሰይት ግን ሆም ኦፊስ ላይ ክሬዲቢሊቲ ከሚያሳጡ ነገሮች አንዱ ብለናቸዋል። ይሄኛው አይደለ? ለምንድን ነው ጥገኝነት ያልጠየቁ? ምክንያቱ አውሮፓ ነው፣ ሰላም ያለው ነው፣ ጦርነት የለም። ሰው በመሆኑ ተከብሮ ሌሎች ጥገኞች ጥያቄዎች እዛ ላይ ብዙ ሀበሾች አሉ፣ ብዙ ኢትዮጵያና ኤርትራውያን፣ ብዙ ሱዳናውያን ጀርመን ላይ፣ ፈረንሳይ ላይ፣ ጣሊያን ላይ ይኖራሉ። ጥገኝነት ጠይቀው ወረቀት ተሰጧቸው። ሆኖም ግን እኛ ወደዚህ ስንመጣ ጥገኝነት ያልጠየቅንበት ምክንያት ምንድን ነው? ደሴም ጉዳይ ተነስቶ ነው? ደላሎች አስገድተውት ነው? በደላሎች ስለነበረ ነው ወይ?
ስለተደፈሩ ሴቶች ናቸው ወይስ መጠለያ ስላጡ ነው? አስተርጓሚ ስላጡ ነው? ያ የሚያሳጣቸውን ወይም ደግሞ እዛ ላይ ጥገኝነት እንዳይጠይቁ ያደረጋቸውን ምክንያት ለሆም ኦፊስ ባለመናገራቸው በትክክል አንዲት ሴት ተደፍራ መንገድ ላይ እየተኛች ማለት ጣሊያን ላይ እንደዚህ አይነት ደጋ ደርሶባት እያለ ወይ ራሷን ለመዋሸት ወይም ደላላውን እያስቸገራት የነበረች ሴት ትመጣና አይ ጓደኞቼ እንደዚህ ስለሆንኩ ነው የሚሉበትን ነገር ክሬዲቢሊቲ እያሳጣው ይሄዳል። ሆኖም ግን ያ ትክክለኛ የነበረበትን የደረሰባትን ነገር ብትናገር ኑሮ ሜቢ ሆም ኦፊስ ሊቀበላትም ላይቀበላትም ላታሳምነውም ትችል ይሆናል። ስለዚህ የክሬዲቢሊቲ ጉዳይ በጣም ከባድ ነው የሚሆነው። ያ ደግሞ እየመጣ ያለው ትክክለኛ የደረሰብንን ነገር ላለመናገር ደላላ ጣሊያን ላይ እየገረፋቸው ፈረንሳይ ላይ እያሰቃያቸው ሽጉጥ ደቅነው እያስፈራራቸው ሊቢያ ላይ የደፈራቸውን ያስረገዛቸውን ወይም ደግሞ በጣም ብዙ በደል ያደረሰባቸውን እጃቸውንና እግራቸውን አስሮ የፍጥኝ ሲደበድባቸው የነበረውን እዚህ ሀገር ደላላው ማን ነው ሲባል አረብኛ ነው የሚያወራው አላውቀውም እኮ ነው የሚሉት። ያኮ ሌላ የኔን ወንድም እኔ እንደዛ ተደብድቤ መጥቼ የኔን ወንድም እንዲደበደብ ወይም ደግሞ እንዲደበድብልኝ እድል እየሰጠሁት ነው። የደላላውን ስም እንኳን መናገር የደላላውን ፎቶ መስጠት እንኳን የማይፈለግበት ጊዜ ላይ ያደርሳል ነው። ያ ደግሞ ታማኝነትን ያሳጣል። 8 ወር 2 ዓመት 3 ዓመት ሊቢያ ላይ ተቀምጦ ደላላው ከቤተሰቦቹ ጋር እያገናኘ ደላላውን ቁጭ ብሎ ከሱ ጋር እየበላ እየጠጣ መጥቶ እዚህ ሀገር አለመናገር በጣም በጣም የሚያሳዝን ነገር ነው። ያ ቢሆን ህገወጥ ስደት የዛሬ 100 ዓመት ነበር፣ የዛሬ 2 ዓመት ነበር። እንግዲህ አሁንም አለ፣ ነገም አይቆምም። ሆኖም ግን ያ በደል የሚያደርሰውን ሰው አሳልፎ ላለመስጠት የራሳቸውን ክሬዲቢሊቲ የሚያሰጡበትን ጉዳይ እየደረሰ ይገኛል ማለት። ግን እነዚህ ሁሉ ለውጦች እያሉ አሁን እያነሳቸው አደገኛ ሁኔታዎችም እንዳሉ በየጊዜው የሚወጡ የኢሚግሬሽን ፖሊሲ ለውጦችም እየተሰሙ አሁንም ከፈረንሳይ ወደ እንግሊዝ በአደገኛ መንገድ ለመምጣት የሚያስቡ ወገኖቻችን አሉ። በየጊዜውም በተለያዩ መንገዶች ጥያቄዎች ምን ማለት ፈልጋል? እንግዲህ ስደትን አይበረታታም፣ ኑም አትምጡም ማለት አልችልም። ሁልጊዜ የምናገረው ነገር ነው። ሆኖም ግን ሰው የራሱ ውሳኔ ያለው ፈረንሳይ ላይ እነሱ በሰላም መኖር የማይችሉበትን አማራጭ ካላ ማለት በሰላም መኖር የሚችሉበትን ጥገኝነት ጠይቀው ወረቀታቸውን አግኝተው ልጆቻቸውን ቤተሰቦቻቸውን ሪዩኒየን አድርገው ራሳቸውን ህይወት መመስረት የሚችሉበትን እድል ካላቸው ማንኛውም ሰው ሌላ ሀገር ላይ እዛ ሊደርስብኝ ይችላል ብሎ ማሰቡ ወይም ደግሞ እዛ ላይ የተጨበጠ ነገር ላይ ደርሰን እያለ ማለት ሊቢያ አልፈን ወይም የቱርክ በረሃን አቋርጠን ቱርክ ገብተን ግሪክ ላይ ጥሩ ህይወት መመስረት እየተቻለ በሰላም መኖር እየተቻለ አሁንም የተሻለ ነገር ፍለጋ አሁንም ማለት በጣም የሚገርመኝ ታሪክ ላጫውታችሁ በዚህ አጋጣሚ። አንድ ልጅ ከኤርትራ ተነስቶ ኢትዮጵያ ገብቶ ከኢትዮጵያ ጥሩ እየኖረ ነበር። ጦርነት መጣ እንበለው ተነስቶ ወደ ሱዳን ይሄዳል። ሱዳንም ጦርነት ይመጣል፣ ወደ ጣሊያን ይገባል። ጣሊያን ይገባና ይሄን ነገር መኖር እኮ ይቻላል ጣሊያን ላይ ወደ ፈረንሳይ መሄድ አለብኝ። ፈረንሳይ ይገባል። ፈረንሳይ ደግሞ ጥገኝነት ጠይቆ ምናምን ይመጣና የምን አንዳንዶቹ ወረቀት አግኝተውም ሊሆን ይችላል። ዩኬ ነው እንግሊዝኛ ስለሆነ ወደ ዩኬ ነው የሚመጣ ይላሉ። ዩኬ ይመጡና አሁንም አሜሪካ ይሄዳሉ፣ አሁንም ካናዳ ይሄዳሉ፣ አሁንም አውስትራሊያ። የሰውን ምኞታችን ፍላጎታችን አያልቅም። ሆኖም ግን የትኛው ነው እኔን የሚያስተካክልልኝ ህይወቴ? ኦኬ ፈረንሳይ ላይ ከሆነ ጣሊያን ላይ ከሆነ ጀርመን ከሆነ ያ መጀመሪያ ገብቼ የጠየቅኩበትን መሆን አለበት። አሊያ ግን የተሻለ ነገር ፍለጋ እያልን እጃችን ላይ ያለውን እድል ባናስመልጥ ደስ ይለኛል። ከፈረንሳይም ሆነ ሌሎች ቦታዎች ነው የሚከታተሉን ወንድሞቻችን ግን የመጀመሪያው ህይወታችሁን ሪስክ ላይ ያጣሉ ነው። እናንተ ፈረንሳይ ከገባችሁ የፈረንሳይ ላይ እጃችሁን ጠይቃችሁ በሰላም መንግስትን አሳወቃችሁ ፕሮሰስ ተደርጎላችሁ ኬዛችሁን መታየት የሚችልበት እድል ካለ ምንም ወደዚህ ሀገር የሚያስመጣ ነገር አለ ብዬ አላምንም። ሆኖም ግን አንዳንድ ቦታዎች ላይ ለምሳሌ ዲፖርት ይደረጋላችሁ ይባላሉ። ከጀርመን ብዙ ኢትዮጵያውያን ተባረው ያውቃሉ። ወደ ትውልድ ሀገራቸው ትመለሳላችሁ ብለው ያውቃሉ። እንደዚህ በሚሆንበት ክሪቲካል ሞመንት በሚሆንበት ሰዓት ውሳኔ የራሳቸው ነው። ግን ደግሞ ባህር አለ፣ በጣም ብዙ ሰዎችን ይሞታል። ስለዚህ የራሳቸውን የሆነ ሊቢያ ያላችሁ የነበራችሁትን አቋም በደንብ አስቡት። ሊቢያ ላይ በነበራችሁበት ሰዓት አረን የአውሮፓ ልግባ እንጂ መንገድ ላይ እንተኛ የሚሉ ወንድሞች ነበር። ብዙ ጊዜ ሊቢያ ያሉ ወንድሞቻችን በስልክ አገኝ ነበር እንደላ ነበር በተወሰነ መልኩና የሚሉን እኔ ከዚህ ሀገር ልውጣ እንጂ ለምንድን ነው ወደ እንግሊዝ መሄድ የምፈልገው ነው የሚሉት። ልክ ግን
ጣሊያን ሲገቡ አሻራ ለመስጠት እንኳን የሚያመልጡ ወንድምናቶች ደግሞ አሉ። ስለዚህ ይሄ የተዛባ አመለካከትን መቀየር መቻል አለብን። አውሮፓ ነው ሁሉም ሀገር ላይ በሰላም መኖር የሚቻልበትን ነገር ካገኘን ከሀገራችን ያስወጣን እሱም ነው እኮ ነው አሁን ክሬዲቢሊቲ የሚያሳጣው እኮ አንድ ሰው እፎይ የሚልበት ነገር ካገኘ ሰላም የሆነ ሀገር ካገኘ እዛ ላይ ጥገኝነት አለመጠየቁ ነው ክሬዲቢሊቲ የሚያሳጣው። ስለዚህ አሁንም ቢሆን የተሻለ ነገር ፍለጋ ብለን ህይወታችን ማጣትም ሊኖር ይችላል። ውሳኔ ግን የነሱ ነው። መልካም። ወደ ዩናይትድ ኪንግደም ከገቡ በኋላ ስለሚኖሩት ሂደቶች ደግሞ እናውራ። አንድ ከለላ ጥያቄ ገብቶ ጥገኛ ወይም ጥገኝነት ጥያቄ ይሆናል ወይም ሪፊውጂ ስታተስ ያለው ሰው ሊሆን ይችላል ወይም የተለያዩ ነገሮች እና በጥገኝነት ጥያቄና በሪፊውጂ ስታተስ ባለው ሰው መካከል ያለው ልዩነት ምንድን ነው? እዚሁ አያይዤ መመለስ የምፈልገው ነገር ምንድን ነው? እዚህ ሀገር ወይም የትኛውም ሀገር ላይ ጥገኝነት ለመጠየቅ ስታስቡ ገና ከሀገራችሁ ስትወጡ ይሄ የጥገኝነት ስርዓቱን ሲስተሙ መረዳት መቻል አለብን። ያ ማለት በቃ አንድ ሰው ጥገኝነት በቃ አውሮፓ ይኬዳል፣ እንግሊዝ ይኬዳል፣ ጥገኝነት ይጠየቃል፣ ወረቀት ይሰጣል ነው የሚያውቀው እንጂ እዚህ ያለውን ስትራግል አያውቀው። ያድን ደላላ ለብሩ ሲል የሚያነግራቸውን ነገር ኦኬ ትሄዳላችሁ በ2 ወር 3 ወር ወረቀት ታገኛላችሁ እንጂ ስክሪን ኢንተርቪው የሚባል ነገር እንዳለ ዋና ኢንተርቪው የሚባል ነገር እንዳለ ማንነትን ማረጋገጥ የእናንተን ኃላፊነት እንደሆነ አንተ ማነህ ምንድነህ ለምንድነው የወጣኸው የሚለውን አንተን ራስህን ማሳመን እንዳለብህ እንኳን አይነገረውም። ስለዚህ አሁን ምን እየሆነ ይመጣል መሰለሽ? ብዙ ወንድሞቻችን ራሳቸውን እያጡ ያሉበትን አንድ ምክንያት አሳይለም ሲከረው ነው ወረቀት ኑሯቸው በጣም በድብርት ውስጥ በጭንቀት ውስጥ እንዲሁም ደግሞ ራሳቸውን ለማጥፋት እስከ ማሰብ ድረስ የሚያደርሳቸው ይሄ የተሳሳተ ግንዛቤ ነው። ስለዚህ አንድን ሰው ከሀገሩ ሲወጣ እነዚህ ነገሮች እንዳሉ እንድታውቀው ፈልጋለሁ። እነሱም እዚህ ሀገር ስትገባ ማነህ ምንድነህ ወንጀለኛ ነው ወይ አይደለም ታስረ ነበር ወይ አልታሰርክም ጉዳት ደርሶብህ ነው ወይ የወጣኸው ለምንድነውስ የመጣኸው የሚለውን የ40 ደቂቃ 50 ደቂቃ የመጀመሪያ ቃለ መጠይቅ ከዛ በኋላ 2 ሰዓት 3 ሰዓት 4 ሰዓትም የሚፈጅ ዋና ኢንተርቪው የሚባል አንዳንድ ጊዜ በቂ መረጃ ካልተሰጠና ሆም ኦፊስ የሚፈልጋቸውን ነጥቦችን ካላገኘ ውሳኔ መወሰን በሚከብድበት ሰዓትም ሁለተኛ ኢንተርቪው ሶስተኛ ኢንተርቪው እነዚህ ነገሮችን በሙሉ እነዚህ የመሰሉ ጭንቀት ታይሞችን ጊዜያቶችን ማሳለፍ እንዳለ ማወቅ ይኖርባቸዋል። አሊያ ግን ቅድም ያልናቸውን ማንነትህን ማረጋገጥ አልቻልክም ወይም እንደዚህ ሆነ ስለሆነ በዚህ ስለሆነ ተብሎ ሪፊዝ የሚደረግበትን ራሳቸውን የሚያጡበትን ነገር ሊያጋጥም ይችላል። ልዩነቶቹ ምንድናቸው ብለን ካየን አንደኛው ሪፊጂ ስታተስ ማለት የዩኬ መንግስት ይሄንን ሰው ወደ ሀገሩ ቢመለስ አደጋ ሊደርስበት ይችላል ብለው አምነው ወረቀት ሲሰጡት የአጭር ጊዜ ሊቭ ቱ ሪሜን የሚባለውን የሚሰጥበት ነው። ያ ማለት ጊዜያዊ ማቆያ ፍቃድ የ5 ዓመት ፍቃድ የ5 ዓመት ፍቃድ ወይም ደግሞ አንዳንድ ጊዜ 1 ዓመትም ሊሆን ይችላል በቪቲኤስ ካገኘ የ2 ዓመትም ሊሆን ይችላል። ብቻ ያ ጊዜ የሚሰጠው ሪፊጂ ስታተስ ከሆነ የ5 ዓመት ነው ብዙ ጊዜ የሚሰጠው አሁን ባለው ህግ። አሳይለም የሚባለው ጥገኝነት ጠያቂ ከለላ ጠያቂ ብለን እንተርጉመው። ስለዚህ ከለላ አሳይለም ሲከር ያለ በሆም ኦፊስ ህግና ደንብ ተከትሎ ፕሮሰስ እየተደረገለት ውሳኔ እስከሚሰጠው ድረስ ያለው ነው። እዚህ ውስጥ ነው እንግዲህ እነዚህ ቃለ መጠይቆቹን ስቴትመንት ተጽፎ ወይም ደግሞ የራሱን የግል መግለጫውን የሚሰጠው እንዲሁም ደግሞ እነዚህ ቤላል በተለይ አሁን አንድ ሰው ጥገኝነት ይጠይቃል ስክሪን ኢንተርቪው የሚባለውን ያደርጋል። ከስክሪን ኢንተርቪው ተጨማሪ የሚያስገባቸው ወይም ደግሞ ማስተካከያዎች ያስገባል። የሚያስተካክላቸው ነገሮች ካሉ ከጠበቃው ጋር ተመካክሮ ከዛ ስቴትመንት ካስገባ በኋላ ዋና ኢንተርቪው ይጠራል። ዋና ኢንተርቪው ለ2 ሰዓት ለ3 ሰዓት ሊሆን ይችላል። እሱን ካደረገ በኋላ ደግሞ ውሳኔ ይጠባበቃል። በመሃል ተጨማሪ ኢንፎርሜሽን ወይም ደግሞ ተጨማሪ ኢንተርቪው ሊጠራበት ይችላል። ያንን ሂደት በሚሄድበት ሰዓት ይሄ ከለላ ጠያቂ ወይም ደግሞ አሳይለም ሲከር አክቲቭ አሳይለም ሲከር ነው ብለን እንጠራዋለን። ዘን ሙሉ ለሙሉ ውሳኔ ሲሰጠው 2 አይነት መልስ ሊመጣ ይችላል። ወይ ኮንግራ ሊባል ይችላል ወይ ሪፊዝ ሊባል ይችላል። ሪፊዝ ከተባለ ሌላ ጠበቆቻቸውን ይዘው ሌላ የአፒል ፕሮሰስ የይግባኝ ጥያቄዎች ላይ ይሄዳሉ። ወዲያውን ደግሞ ኮንግራ ከተባሉ የ5 ዓመት ወይም ደግሞ ሪፊጂ ስታተስ ሆልደሮች ይባላሉ። የ5 ዓመት በሚሰጥበት ሰዓት ያ ለፐብሊክ ፈንዶች ለትምህርትና ለሌሎች ነገሮች ፍቃድ ያገኛል ማለት ነው። አሳይለም ሲከር በሚሆንበት ሰዓት ዩኒቨርሲቲዎችን ማለት በፐብሊክ ፈንድ ወይም ደግሞ
ስቱደንት ፋይናንስ ከበር እየተደረገለት መማር አይችልም። ምክንያቱም ስቱደንት ፋይናንስ መስጠት የሚቻለው ቤኔፊት ማግኘት የሚቻለው ዩኒቨርሳል ክሬዲትም ሆነ ፒአይፒም ሆነ ሌሎች የጥቅማ ጥቅሞችን ማግኘት የሚችለው የዚህ ሀገር መኖሪያ ፍቃድ ያለው ሰው ነው። አሳይለም ሲከር በሚሆንበት ግን 49 ይሁን 47 ፓውንድ ይሁን 49 ይመስለኛል አሁን ባለው ጥቅማ ጥቅሞችን እየተሰጠው ሆቴል ላይ ወይም ደግሞ ሼሪንግ አኮሞዴሽን ላይ ያኖሩታል ማለት ነው። ስለዚህ ልዩነቶቻቸው አንደኛው ጊዜያዊ የ5 ዓመት መኖሪያ ፍቃድ ያገኘ ሲሆን ሪፊጂ ስታተስ ወይም ደግሞ ሁማኒታሪያን ፕሮቴክሽን ያለው ሰው ወይም ደግሞ አንደኛውን ደግሞ አሳይለም ሲከር ውሳኔ ያልተሰጠው ነው እንላለን ማለት ነው። እንግዲህ አሳይለም ሲከር የሚባለው አፒል ፕሮሰስ ያለም ስቲል የጥገኝነት ሂደቱን አፒል ጠይቆ ይግባኝ ጠይቆ እየሄደ ነው ያለው ማለት ነው። ምናልባት የዚህ የሪፊጂ ስታተስን ስታነሳ ሊሰጥ የሚችልበት አንደኛው መመዘኛ ወደ ሀገሩ ቢመለስ የሰው አደጋ ሊደርስበት ይችላል ከሚል ሀሳብም ወይም ውሳኔ ነው ብለሃል ሀሳቡና ይሄ ስታተስ ከተሰጠው በኋላ ሊሻር የሚችልባቸው ሁኔታዎች ይፈጠራል። ምንስ ቢያደርግ ነው ያ ሰው ሊሻርበት የሚችለው? በላይ ጠበቆች ቢሆኑ በጣም ሙሉ ኢንፎርሜሽን እንግዲህ ለወደፊቱ ጠበቆችን ጋብዘን በጣም ጥልቅ የሆኑ ነጥቦችን ህጋዊ የሆኑ ነጥቦችን እያነሱ ያወራል ይናገሩበታል ብዬ አስባለሁ እንደ ለንደን ኤፍኤም። ሆኖም ግን ብዙ ጊዜ አንድ አሳይለም ሲከር የነበረ ሰው ሪፊጂ ስታተስ ካገኘ በኋላ ወደ ትውልድ ሀገሩ ወይም ደግሞ ጥገኝነት ወደ ጠየቀበትን ቦታ መሄድ እንደማይችል አድርገው ነው ወረቀት የሚሰጡት። ለምሳሌ አንድ ኢትዮጵያዊ የሆነ ሰው ወረቀት ካገኘ በኋላ ትራቭል ዶክመንት አፕላይ በሚያደርግበት ሰዓት የሚሰጠው ኤክሴፕት ኢትዮጵያ፣ ኤርትራዊ ከሆነ ኤክሴፕት ኤርትራ ተብሎ ነው የሚሰጠው ትራቭል ዶክመንቱ ወይም ደግሞ የጉዞ ሰነዱ። ያ በሚሆንበት ሰዓት ወደ ትውልድ ሀገሩ መሄድ አይችልም ማለት ነው። ከሄደ ደግሞ መንግስት ኃላፊነት አይወስድም ወደሚለው ነው። ግን ደግሞ ሂዶ ከተገኘ ወይም ደግሞ አድርጎት ከተገኘ ባንድም በሌላ በጣም ብዙ ነገሮችን እኔም ተደጋግሞ ከሚጠየቀው ጥያቄዎች አንዱ በዚህ አድርገን በዚህ ገብተን በዚህ ወጣን ምናምን ያ ራሳቸውን ሪስክ ላይ መጣል ነው። የራሳቸው መኖሪያ ፍቃድ በሳት መጫወት ነው የሚሆነው። ዛሬ ላይ አንድ ሰው ላይታወቅ ይችላል፣ ሁለት ሰው ላይታወቅ ይችላል። ሁሉ ሰው ግን በዚህ መንገድ አልፎ በሰላም ይመለሳል ማለት አይደለም። ወደ ትውልድ ሀገራቸውን ቢሄዱ ወንጀል ቢሰሩ ሌሎች ነገሮችን ቅድም ባቲንክ ባለፈው ማውርተንበት ነበር በዚህ ጉዳይ ላይ አንድ ሰው ጥገኝነት አገኘ ማለት በቃ ቋሚ መኖሪያ ፍቃዱን አግኝቶ በሰላም መኖር ይችላል ማለት አይደለም። ህግና ደንቦቹን የተቀመጡለትን ተርምና ኮንዲሽኖችን እየተከተለ መሄድ ይኖርበታል። በቅርቡ እንዲሁም ከተወሰኑ ቀናቶች በፊት ተደጋጋሚ ወደኛም ጣቢያ ወደ አንተም ይመስለኛል ሲጠየቁ የነበሩ ጥያቄዎች አሉ። የቪዛ ስታተሳችን ተቀይሯል፣ ሪፊጂ ስታተስ ነበር ወደ ዲፔንደንት ቪዛ ሆኗል የሚሉ ተመሳሳይ ጥያቄዎች ተደጋጋሚ ስንጠየቅ ነበርኛም እና በሪፊጂ ስታተስ እና በዲፔንደንት ቪዛ መካከል ያለው ልዩነት ምንድነው? ባለፉት ቀናቶች ውስጥ ምንድን ነበር የተፈጠረው? ቪዛ ኤሌክትሮኒክ ስታተስ ነው። በኦንላይን ያለ በእጅ ማያዝ የማይጨበጥ ግን ደግሞ ኦንላይን ላይ ገብተን ሴኩሪቲ ኮድ አለን እንዲሁም ደግሞ ላይክ ኢሜላችን ወይም ደግሞ ሬሲደንስ ፐርሚት ካርዳችን ወይ KX ነምበራችን አድርገን ፓስፖርት ቁጥራችን ተጠቅመን ወደ ኦንላይን ገብተን የኛን የመኖሪያ ፍቃድ የምናይበት ወይም ደግሞ ኦንላይን ላይ የምናየው ቼክ የምናደርገው ስታተሳችን ነው። ያ ቪዛ በቴክኒካል ኢሹ የተለያዩ ነገሮችን ሊሆን ይችላል። ለምሳሌ የሆም ኦፊስ ውስጥ አሰራር ወይም ደግሞ ቴክኒካል ኢሹ ኑሮ አንድ ሰው የራሱን ፎቶ ሊያገኝ ይችላል፣ ስሙ ተቀይሮ ሊያገኘው ይችላል። እንዲሁም ደግሞ ስታተሱ ወይም ደግሞ መኖሪያ ፍቃዱ ፕሮቴክሽን ወይም ደግሞ ሪፊጂ የነበረ ዲፔንደንት ሆኖ ወይ ፕራይቬት ላይፍ ፋሚሊ ላይፍ ሆኖ ተቀይሮ ሊያገኘው ይችላል። ይሄ በሚሆንበት ሰዓት ለተወሰኑ ሰዓታት ለተወሰኑ ቀናቶች ቢያየው ይመከራል። ኦኬ ዛሬ አልተቀየረም፣ ነገ አልተቀየረም። ያ ስታተሱ ተቀይሮ ሲያገኘው መጀመሪያ ላይ አድርገው የሚገባ 1 2 ሰዓት 3 ሰዓት 4 ሰዓት ወይም ደግሞ 1 ቀን ቆይቶ ቢያየው ተመልሶ ከሆነ ወደ ነበረበት ሪፊጂ ስታተስ የነበረው ፕሮቴክሽን የነበረው ወደ ፕሮቴክሽኑ ከተመለሰ which is በጣም አሪፍ። ካልተቀየረ ግን እንዲያውም በኔ ቲክቶክ ላይም ሰርቻለሁ። ላይቭ ላይ ገብተን ለበጣም ወደ 350 የነበሩበት ሰዎችን ላይቭ ገብተንም አሳይተናቸዋል እንዴት አድርገው ሪፖርት ማድረግ እንዳለባቸው ወይም ደግሞ አድሚን ሰፖርት ሰርቪስ የሚያግዙ እንደዚህ ሰፖርት ኦርጋናይዜሽኖች ቻሪቲዎች ወይም ደግሞ ጠበቆቹ ጋር ሄደው ማስተካከል ይችላሉ። ዋናው ግን እዚህ ነው በራሳቸው መንገድ ሪፖርት ኢረር ቪዛ ወይም ደግሞ ቪዛ ኢረርስ ሪፖርት ምናምን የሚለውን ተከትለው በተለይ ልናስቀምጥላቸው ከቻልን አምኖሱር ያንን መጠቀም ይችላሉ ብዬ አስባለሁ። ይሄንን ቴክኒካል ኢሹ እንጂ አንድ ሰው
ወዲያውን መቀየር አይደለም። ልዩነቶቹ ግን ምንድናቸው የሚለውን ጀነራል ኢንፎርሜሽን የሆነ እናውራ። ሪፊጂ ስታተስ የስ ይህንን ሰውዬ ወደ ሀገሩ ቢመለስ አደጋ ሊደርስበት ይችላል። የፖለቲካ ችግር አለበት፣ የሃይማኖት ችግር አለበት፣ ወይም ደግሞ የዘር ችግር አለበት፣ ወይም ደግሞ የተለየ ግሩፕ ነዋሪ ነው፣ ወይም ደግሞ አመለካከቱ የዛ አካባቢ ወይም የአንድ ግሩፕ አመለካከት የያዘ ነውና በዚህ ጉዳይ ላይ ታምኖበት ወረቀት ከተሰጠው ሪፊጂ ስታተስ እንለዋለን። ዲፔንደንት ማለት በጥገኝነት ጠያቂዎች ስር ለምሳሌ ባል ሚስት ከነልጆቹ ጋር ቢመጡ ጥገኝነት ቢጠይቁ ያንን አንደኛውን ኢንተርቪው ያደርግና እነዛ በስሩ ያስቀምጣቸዋል፣ ዲፔንደንት ይባላሉ። ወይም ደግሞ አንድ ሰው ሪፊጂ ስታተስ ካገኘ በኋላ ሚስቱ ልጆቹ ቢያመጣ እነዛ ሰዎች በሪፊጂ ስታተስ ስር ባለው ዲፔንደንት ተብለው ይጠራሉ። የነሱ የዛ ሪፊጂ ስታተስ ያለው ወይም ደግሞ የዛ ሰው ጥገኞች ወይም ደግሞ የሱ ዲፔንደንት ናቸው ብለን እንትላለን። በተጨማሪ አንድ ሰው ብሪቲሽ ሆኖ ኢንዲፊኒት ሊቭ ቱ ሪሜን ኖሮት በስራችን ማንኛውም ሰው ካመጣን ያ ሰው የኛ ዲፔንደንት ይሆናል ማለት ነው። የራሱን የመኖሪያ ፍቃድ እስከሚኖረው ኢንዲፊኒት ሊቭ ቱ ሪሜን እስከሚያገኝ ድረስ ዲፔንደንት ተብሎ ይጠራል። በተጨማሪ ፕራይቬት ላይፍ እና ፋሚሊ ላይፍ ነው። እነዚህም ፕራይቬት ላይፍ እና ፋሚሊ ላይፍ የሚባለው በልጆቻቸው የሚያገኙ በሚስታቸው በባላቸው የሚያገኙ አሰ ፋሚሊ ወይም በፕራይቬት ላይፍ ወይም ፋሚሊ ላይፍ ተብሎ ይሰጣቸዋል። ብዙ ጊዜ ፋሚሊ ላይፍ የሚደርሳቸው ለምሳሌ በልጆቻቸውን ያገኙ ፋሚሊ ላይፍ የሚለውን ቪዛቸው ላይ ስታተሳቸው ሊያሳያቸው ይችላል። ስለዚህ ይሄ ዲፔንደንት የሚለውን ፋሚሊ ላይፍ ወይም ፕራይቬት ላይፍ ወይም ደግሞ ሌላ ነገር ካሳያችሁ ቪዛችሁ ላይ እንዴት አድርጋችሁ ሪፖርት ማድረግ አለባችሁ የሚለውን በሸፈቀ አደም የቲክታክ አካውንት ለቀናዋል። እዛ ጋር ገብታችሁ ቼክ ብታደርጉ ታሪፍ ይሆናል። በጣም ጥሩ። ከዲፔንደንት ቪዛ ጋር በተያያዘ ባል ሚስቱን ወይም ልጆቹን፣ ሚስት ባሏን ወይም ልጆቿን በማምጣት የሚገኝ ቪዛ ነው ብለህናል እና ምናልባት በተለያዩ አለመግባባቶች በዶሜስቲክ አቢዩዝ ሊሆን ይችላል፣ በተለያዩ ጉዳዮች ይሄ ግንኙነት ቢቋረጥ ዲፔንዳንት ለሆነው ግለሰብ የሚመጣው ተጽዕኖ ምንድነው? ወይም ቀጣይ ጣፈንታው ምንድነው የሚሆነው? ኦኬ ጀነራል ኢንፎርሜሽን የሆነውን ነገር እናውራሲ። የመጀመሪያው ዲፔንደንት የሆነ ሰው ቪዛው በሱ ስር ነው ማለት ያንን ሰው ይፈልጠዋል፣ ይቆርጠዋል፣ ያዘዋል፣ ያስቀምጠዋል፣ ይከለክለዋል። ምን ትለብሳለህ፣ ምን ትበላለህ፣ ምን ትጣለህ፣ ማንንም ጋር ተገናኝ፣ ማንንም ጋር አትገናኝ ብሎ በስሬ ስለሆነ ብሎ የሚያዝበት ምንም አይነት ህግ የለም። ያ ከሆነ አቢዩዝ ነው የሚሆነው። ያ ከሆነ መቆጣጠር ነው የሚሆነው። ስለዚህ አንድ ሰው ዲፔንደንት ስለሆነ ብቻ መብት የለውም ማለት አይደለም። መንግስት ያስቀመጠው ሰብአዊም ዲሞክራሲያዊ መብቶች አሉት። እነዚህ መብቶቹን እንደዚህ በሚሆኑበት ሰዓት በሚጣረሱበት ወይም ደግሞ በሚታለፉበት መስመሩ በሚታለፍበት ሰዓት ለፖሊስ ማመለከት፣ ለሚመለከተው አካል ሄዶ ማናገር፣ ጠበቆችን ማማከር ያስፈልጋል። ሆኖም ግን ግንኙነቱ ቢቋረጥ መጀመሪያ ሊያደርገው የሚገባ ይሄንን ነገር እየደረሰብኝ ነው፣ እኔ የሱ ዲፔንደንት ነኝ፣ እንደዚህ አይነት ነገሮችን እያጋጠሙኝ ነው ብሎ ለፖሊስ ሄዶ ማሳወቅ ያስፈልጋል። ጠበቃ ይዞ ወይም ደግሞ ፖሊሶቹን ደግሞ የሚመለከታቸውን አካል ጋር ሄደው እንትን ያደርጋሉ። እዚህ ላይ በጣም አደራ ማለት የምፈልገው አንድን ሰው በዲፔንደንት ቪዛ ኑሮ ግን ደግሞ ግንኙነታቸው በአቢዩዝም ሆነ በሌላ መንገድ በቃ በየትኛው መንገድ አለመግባባቶች ቢፈጠር ያንን ሰው ጥገኝነት ሄዶ የሚጠይቅበት ሌላ ነገር የሚያደርግበት ወደ ሀገር መለስበታለሁ የሚሉ ወይም ደግሞ አስፈራርተው ወደ ሀገራቸው የሚመልሷቸው ነገሮች አሉ። ያ ትክክል አይደለም። አንድ ሰው በደል ካደረሰባሽ ልጅሽ ይሁን ባልሽ ይሁን እህትሽ ወንድምሽ ይሁን በእነሱ ስር ዲፔንደንት ከነበራችሁ በደል ካደረሰባችሁ ወይም ደግሞ በደል አድርሶብናል ብላችሁ የምታምኑ ከሆነ የመጀመሪያ ኮንታክት ማድረግ ያለባችሁ ፖሊስ ይሆናል ማለት ነው። ፖሊስ ደግሞ የሚቀተለውን ነገር ያስቀጥላል። ለምሳሌ አንድ ሰው ሚስቱ አምጥታው እየደበደበችው ከሆነ እያሰቃየችው ከሆነ ወይም ደግሞ ማን ጋር ትገናኛለህ፣ ማን ጋር ታገኛለህ፣ እንደዚህ አድርግ፣ እንደዚህ ውጣ ውረድ የምትለው ከሆነ መጀመሪያ ማድረግ ያለበት የምታስፈራራው ከሆነ ለፖሊስ ነው እናከናል። ፖሊስ ደግሞ ቀጣይ ስቴፕ ምን እንደሆነ ይቀጥላል ማለት ነው። ባልም አምጥቶ እኔ ነኝ ያሳለፍኩልሽ፣ እኔ ነኝ እንደዚህ ያደረግኩልሽ፣ እኔ ስለሆንኩ ነው ወደዚህ ያመጣሁሽ ምናምን እያለ የሚያሰቃይ ከሆነ አሁንም የሴቶች መብት ተከራካሪዎች አሉ፣ ሪፊጂዎች አሉ። የወንዶች ከሆኑም እንደዚሁ ሪስፔክት ሜን የሚባል ድርጅቶች አሉ።
ሴቶች ከሆኑ ሪፊጂዎች እና ወደ ፖሊስ ሂደው ወይም ደግሞ ወደ ካውንስል ሂደው ወይም ጂፒያቸው በሚሆንበት ሰዓት ሂደው ማናገር ወይም ለዩኒቨርሳል ክሬዲት ቀጠሮ በሚሄዱበት ሰዓት በግልጽ መናገር፣ ለጆብ ሴንተር መናገር፣ ብቻ ከነዛ ችግሮችን መፍትሄ ሊሰጣቸው የሚችል አካል ሂደው ማናገር ይጠበቅባቸዋል። አሊያ ግን ያ በጣም ሲደበድባት የነበረ ወይም ደግሞ ያቺ በጣም ስታሰቃየው የነበረችውን ልጅ ከለላ ለመስጠት ወይም ደግሞ የእሷን በደል ላለማጋለጥ ብሎ ግን ጥገኝነት መጠየቁ ወይም ደግሞ ሌላ ሂደቶች መከተሉ አግባብ አለው ብዬ አላምንም። አንድ ሰው በዳይ ከሆነ በዳይ ተብሎ መጠራት ይኖርበታል። ስለዚህ ለፖሊስ አሳልፎ መስጠት ያስፈልጋል። ግን ደግሞ እዚህ ላይ እንትን እያደረግን ያለ ነው እንደ ጀነራል ኢንፎርሜሽን ስንሰጥ በስህተት መተርጎም የለበትም። እኛ ትዳር እያፈረስን አይደለም ወይም ደግሞ ሌሎች ነገሮች እየመከርን አይደለም። ግን የሚበድል ሰው ካለ ያንን ነገር ለፖሊስ አሳልፎ መስጠት በጣም የመጀመሪያ ውሳኔ ይሆናል። ያ ካልሆነ በደል አይቁም። እኔ ዛሬ በዳይ ከሆንኩኝ ለፖሊስ ተላልፎ ካልተሰጠሁኝ ነገ ስቲል ችግሩ እየባሰ ነው የሚሄደው። ነገ ሌላ ሰው አምጥቶም እንደዚህ ይበዳል። ስለዚህ ባለው ነገሮች ለጠበቆች ማከር ብትችሉ የሚመለከታቸው አካላት ቅድም እንዳልናቸው ሪፊጂ ውመንስ ሪፊጂ አሉ። ሪስፔክት የሚባል ድርጅት አለ ለወንዶች። ኤንኤችኤስ ላይ ስትሄዱም ሴፍ ጋርዲንግ እንፈልጋለን ብላችሁ ማሳወቅ ይኖርባችኋል። ጂፒ ቀጠሮ በሚኖራችሁ ሰዓት፣ ሆስፒታል ካላችሁም ወይም ደግሞ ወደ ጆብ ሴንተር በምትሄዱበት ሰዓትም ቀጠሮ በሚኖርባችሁ ሰዓት እንደዚህ አይነት ችግሮች እየደረሱብኝ ነው ብላችሁ ከለላ ወይም ደግሞ ጥበቃ ማግኘት ይኖርባችኋል እንዳትጎዱ። ብዙ ጊዜ ባልና ሚስት ተጣሉ፣ ሚስቱን ገደለ፣ እህቱን ገደለ፣ ሲስተሩን እንደዚህ ያደረገ የሚባሉ ምን ሰማቸው እነዛ ለመግባባቶች በጊዜ መፍትሄ ሳይሰጣቸው ስለቀረ ነው። ተቀየረ እንዲያውም። ስለዚህ ብዙ ጊዜ አስከሬን እየሸኘን ያለ ነው እነዚህን መግባባቶች በጊዜ መፍትሄ ሳይሰጣቸው እየቀረ ስለሆነ ነው። አንድ ሰው እየበደለ የአገሬ ልጅ ነው እንደዚህ ባደረገው ይታሰርብኛል፣ እንደዚህ ካደረግኩት እንደዚህ ራሴን ላጠፋ እችላለሁ ብሎ ስለነገረኝ አምኘዋለሁ ምናምን የሚባሉትን ነገሮችን መቅረት መቻል አለብን። አሁን እንድንቀይረው እኔም ወደዚህ ሶሻል ሚዲያ ላይ ስመጣ እንድቀይረው ብዬ ያስብኩት ህልም አለኝ። ያንን ህልም ምንድነው? ማንኛውም ኢትዮጵያዊ፣ ማንኛውም ኤርትራዊ፣ ማንኛውም ሀበሻ እየተበደለ ዝም እንዳይል። ይሄ ድሮ አስፈራረን ባልና ሚስት ሆናችሁ በሱ ስር ስለሆነች ወይም ደግሞ በሚስት ስር ስለሆንክ ዛሬ ደግሞ ኦፊስ ብታሳውቅ ተጠርዘህ ሀገርህ ነው የምትገባ ምናምን ያ ውሸት ነው። እኔ ነኝ ያመጣሁሽና እኔ ሁሉ ነገር ካልፈቀድኩልሽ አትመተንፈስ አትችይም፣ ያ ውሸት ነው። እንደዚህ የምትባይ ከሆነ ወይም እንደዚህ የምትባል ከሆነ በቀጥታ ማድረግ ያለብህ 999 ደውለህ ኢሚዲየትሊ አደጋ ላይ ከሆንክ 999 መደወል። ከሱ ፊት ሆናችሁ መደወል ማትችሉ ወይም ደግሞ ከሚስታችሁ ፊት ሆናችሁ መደወል ማትችሉ ከሆነ 999 ቴክስት ማድረግ ይቻላል። 101 ደውላችሁም ለብቻችሁ ወጣችሁም 101 ደውላችሁ ሴክሽን ወይም ደግሞ ኦፕሽን 9 ነክታችሁም ሪፖርት ማድረግ ይኖርባችኋል። ኦንላይንም ሪፖርት ማድረግ ይቻላል። ስለዚህ እነዚህ መንገድ ተከትሎ ጠበቆችን አማክሮ ከሚመለከታቸው አካላት ተነጋግሮ ሴፍ መሆን ይጠበቅባቸዋል። ራሳችሁን ጠብቁ የሚል መልእክት ነው አለኝ። ለፖሊስ ሐሰተኛ መረጃዎችን ከመስጠት ጋር ተያይዞ ወይም ደግሞ የውሸት ዶሜስቲክ አቢዩዝን ለፖሊስ ከመንገር ጋር ተያይዞ ወደ በኋላ እንመለስበታለን። አሁን ግን ወደ ኢንዴፊኒት ሊቭ ቱ ሪሜን እንመለስና አሁን ካለው እየተለወጡ ካሉ ህጎች በመነሳት ኢንዴፊኒት ሊቭ ቱ ሪሜንን የሚያገኘው ሰው ምን አይነት መስፈርቶችን ሲያሟላ ነው? ጠቅላላ መረጃ መርሐባ። ስለዚህ ጠቅላላ ኢንዴፊኒት ሊቭ ቱ ሪሜን ምንድን ነው የሚለውን ነገር እንየው። ኢንዴፊኒት ሊቭ ቱ ሪሜን ቋሚ የመኖሪያ ፍቃድ ብለን እንሰው ማለት አንድ ሰው ቅድምን ብለናል፣ ጥገኝነት ጠይቃል፣ የ5 ዓመት ወረቀት ይሰጠው ነበር። ከዛ በኋላ በህይወት እስካለ ድረስ ወይም ደግሞ ወንጀል እስካልሰራ ድረስ ወይም ደግሞ ያንን የተሰጠውን ገደብ እስካላለፈ ድረስ የሚኖርበት ቋሚ የመኖሪያ ፍቃድ ነው። ያ ቋሚ መኖሪያ ፍቃድ በሚያገኝበት ሰዓት የሚያገኛቸው ጥቅሞች አሉ። በየ5 ዓመቱ በየ4 ዓመቱ በየምናምኑ ሳያሳድስ በቃ አንድ ጊዜ ተሰጥቶታል። እሱን ህጉን ጠብቆ እስከኖረ ድረስ እስከፈለገው ድረስ በህይወት እስካለ ድረስ ወይም ደግሞ እስከፈለገው ድረስ የሚኖርበት መኖሪያ ፍቃድ ቋሚ መኖሪያ ፍቃድ ነው።
አሁን ተቀየረ እንጂ ወይም ደግሞ ከ10 ፌብሩዋሪ 2025 ላይ ተቀየረ እንጂ እስከዛ ድረስ ደግሞ ምን ነበረ 12 ወር ከቆዩ በኋላ ዜግነት አፕላይ ይደረግ ነበር። አሁን እሱ ሽረውታል። ወይም ደግሞ አፕላይ ቢያደርጉም በህገወጥ ኢንትሪ ገብታችሁ ከነበረ ካሁን በፊት ዜግነታችሁ የዜግነት ጥያቄያችሁን ውድቅ ይደረጋል የሚል ህግ አውጥተው ብዙ ሰዎችን ሪፊውጂ የተባሉ ነው። ሶ ኢንዲፊኒት ሊቭ ቱ ሪሜን እሱ ማለት ነው። ከዛ ምን ያገኛል የሚለውን ያው ጥቅማ ጥቅሞቹ ቶሎ ማሳደስ የለም። ትራቭል ዶክመንት አፕላይ በሚያደርጉበት ለ10 ዓመት ነው የሚሰጣቸው። ከ10 ዓመት በኋላ ነው ካልጠፋ ካልተቀደደ በስተቀር ለ10 ዓመት ነበር የሚያገለግላቸው። የኢንዲፊኒት ሊቭ ቱ ሪሜን በዚህ መልኩ ነው ማየት የምንችለው። አሁን ፕሮፖዛሎች አሉ፣ ህግ ሆነው ገና ያልጸደቁ ፕሮፖዛሎች አሉ። ሻባና ማህሙድ በቅርቡ እንዳሳወቀችው የ5 ዓመት የነበረውን ለ10 ዓመት አደርገዋለሁ። 10 ዓመትም በነፊት ላይ እየጠየቁ ከነበሩ ካሁን በፊት ማውርተንበታል። በነፊት ላይ የጠየቁ የነበሩት ሰዎችና ራሳቸውን እየቻሉ ያልነበሩ ሰዎች እስከ 20 ዓመት ድረስም በየ2 ዓመት ተኩል እየታደሰ ወይም ደግሞ ሪቪው እየተደረገ ለትራቭል ዶክመንት ያነሳው ሐሳብ አለና ብዙ ጊዜ ስትናገር እሰማሃለሁ። በቀጥታ ከኢትዮጵያ የመጣችሁ ትራቨል ዶክመንት ማውጣት አይጠበቅባችሁም፣ አታውጡ እያልክ ትመክራለህ። ስቲል ግን የኢትዮጵያ ፓስፖርት ያላቸው ትራቨል ዶክመንት የሚያወጡ ወገኖቻችን አሉና ለምንድን ነው የሚያስፈልገው? ማንስ ነው ማውጣት ያለው? መልካም። እኔ እንግዲህ ጠበቃ አይደለሁም፣ የህግ አማካሪ አይደለሁም። ግን ብዙ ጊዜ በእኛ ኮሚኒቲ በተለይ በኢትዮጵያን ኮሚኒቲ የተለመደ በውሸት እየተሰራጨ ያለ መልእክት አለ። ያ ደግሞ ምንድነው? አንድ ሰው ወደ ዩኬ ከመጣ በኋላ የዚህ ሀገር መኖሪያ ወይም የዚህ ሀገር መኖሪያ ፍቃድ ተሰጥቶት ከመጣ በኋላ በኢትዮጵያ ፓስፖርት መጥቶ በሱዳን ፓስፖርት መጥቶ ብቻ በትውልድ ሀገሩ ፓስፖርት ከመጣ በኋላ ትራቭል ዶክመንት በቀጥታ አፕላይ ማድረግ አለባችሁ የሚል ያልተጻፈ ወይም ደግሞ የህግ አማካሪዎች ያልተናገሩት ምንጩ ከየት ይሁን ያልታወቀ በብዙ ሰዎች ሲተላለፍ እናያለን። ያ በጣም ያንገበግበኛል ነው በጣም ነው የሚሰማኝ። ያ ደግሞ የሆነበት አለ ምንድነው? አንድ ሰው በፋሚሊ ዩኒየን ከትውልድ ሀገሩ ከኢትዮጵያ አሻራ ሰጥቶ ቪዛውን አፕላይ አድርጎ ባል ያለው ወይም ሚስት ያለች ብሎ ወደዚህ ሀገር ከመጣ በኋላ በኢትዮጵያ ፓስፖርት በኢትዮጵያ ኤርላይን በኢትዮጵያ ኤርፖርት ተሻግሮ ወደዚህ ከመጣ በኋላ ከኢትዮጵያ ፓስፖርት ያነሰውን ክብደት ያለውን ትራቭል ዶክመንት አፕላይ ያደርጋል። ትራቭል ዶክመንት አፕላይ በሚያደርግበት ሰዓት የኢትዮጵያ ፓስፖርትህን መልስና ትራቭል ዶክመንት እንስጥህ ይባላል። ይመልሳል። የኢትዮጵያ ፓስፖርት ለሆም ኦፊስ ይሰጣል። ትራቭል ዶክመንት ይላክለታል። ቅድም ብለናል፣ በሪፊጂ ስታተስ ወይም ደግሞ አንደር ፋሚሊ ዩኒየን በሪፊጂ ስታተስ ያለውን ሰው ጥገኛ የሆነ ሰው ለመቀላቀል ስለመጣ ሆም ኦፊስ ደግሞ ትራቭል ዶክመንት ይሰጣቸዋል። ኤክሰፕት ይላል ኤሪትሪያ ወይም ኤክሰፕት ኢትዮጵያ ይላል። ኢትዮጵያ መሄድ አትችሉም። ያኔ ወደኛም ሆነ ወደ ሌሎች ይሄዱ ወደ ኢትዮጵያ ከኢትዮጵያ ነው የመጣሁት ወደ ኢትዮጵያ መመለስ ፈልጌ ነበር ግን መሄድ አልቻልኩም እያሉ ብዙ ሰዎች ሲቸገሩ እናያለን። ለዚህም ነው እባካችሁ ይህንን ትክክል ያልሆነ ኢንፎርሜሽን ነው፣ አንድ ነገር ከማድረጋችሁ በፊት የህግ አማካሪዎችን መጠየቅ ብትችሉ ጥሩ ይሆናል። እንግሊዘኛውን ዌብሳይት ላይ ገብተን ኢንተርኔት ላይ ጉግል ላይ አንብበን መረጃው እንኳን ማናቀው ከሆነ ለአድሚን ሰፖርት ሰርቪስ የሚሰጡ ልክ እንደኛ ደግሞ የምክር አገልግሎቶች የሚሰጡ ሰዎችን መጠን ብንጠይቅ እዛ ገቨርንመንት ዌብሳይት ላይ ያለውን ትራቨል ዶክመንት ላይ ማን አፕላይ ማድረግ ይችላል፣ ሰርቲፊኬት ኦፍ ትራቨል ዶክመንት ማን አፕላይ ማድረግ ይችላል የሚሉትን እዛ ገቨርንመንት ዌብሳይት ላይ የተዘረዘሩ ስለሆኑ እነሱን አንብበን እኛ ልናስረዳቸው እንችላለን። ስለዚህ እዛ ካነበብነውና ልናሳልፈው ከምንፈልገው ነገር አንዱ የኢትዮጵያን ፓስፖርት እያላቸው እዚህ ሀገር ከመጡ በኋላ ትራቨል ዶክመንት አፕላይ ባያደርጉ ይመከራል። በቃ በአጠቃላይ የከለር ልዩነት የሆም ኦፊስ እና የኢትዮጵያ መንግስት ሰጠ እንጂ ሌላ ትርጉም የለውም። ትራቨል ዶክመንት ነው። ይሄም ፓስፖርትም ትራቨል ዶክመንት ነው። በአጠቃላይ ፓስፖርት ማለት ከአንድ ቦታ ወደ አንድ ቦታ ማንነታችንን ገልጽልን የጉዞ ሰነድ ነው አይደለ? ትራቨል ዶክመንትም ዘሴም ቲንግ ነው። ልዩነት የለውም። ብሉዝ ስለያዝን ብቻ የዚህ ሀገር ዜግነት አገኘን ማለት አይደለም። እናት ሀገራችሁ ላይ ኢትዮጵያ ላይ ፕሮፐርቲ ላይ ኢንቨስት እንዳታደርጉ የያዛችሁ ነገር ምን ነበረ? ሆነስት መልስ ይፈልጋሉ ዲያስፖራዎች። ቆይሽ የኔን ግምት ላስቀምጥላችሁ። የመጀመሪያው ታማኝ በቃሉ የሚገኝ ጥሩ ባክግራውንድ ያለው ሰርቶ ያስረከበ ካምፓኒ አለማግኘታችሁ ነው። ሁለተኛው አፎርድ በሚደረግ ዋጋ ወይም በአፎርዴብል ዋጋ ቤቶችን ማግኘት መቻልና መግዛት ባለመቻላችሁ ነው ወይስ ሶስተኛው እናንተ መኖር የምትፈልጉበት ድሪም የምታደርጉበት ሎኬሽን ላይ አሪፍ የሆነ አፓርትመንት አለማግኘታችሁ? ከነዚህ ከሶስቱ መሃል ነው ሪዝናችን ካላችሁ እኔ ዛሬ ልባችሁን እርፍ የሚያደርግና ጥሩ መልስ የሚሰጣችሁ አንድ ካምፓኒ ላስተዋውቃችሁ።
ቴምር ፕሮፐርቲስ። የስ አልተሳሳታችሁ። ለዚህ ሁሉ መልስ የሚሰጠው ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲ ማን ነው ከሆነ ጥያቄያችሁ፣ ቴምር ፕሮፐርቲስ ከተመሰረተ 10 ዓመታትን ያስቆጠረ ካምፓኒ ሲሆን እስከዛሬ በቆየባቸው 10 ዓመታቶች ውስጥ 10 ፕሮጀክቶችን ሰርቶ ያስረከበ ካምፓኒ ነው። ይሄ ማለት ከ500 በላይ የንግድ ሱቅና አፓርትመንቶችን፣ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። ይሰራልናል ወይ ይገነባልናል ወይ ባክግራውንድ አለው ወይ ለሚለው ቴምር በደንብ መልስ መስጠት ይችላል ማለት ነው። ሁለተኛው አፎርድ የሚደረግ ዋጋ አይደለም። አዲስ አበባ ላይ ቤት የሚሸጠው በጣም ውድ ነው። ለዛ ነው ማንገዛው ከሆነ መልሳችሁ ቴምር ፕሮፐርቲስ አርማው ምንድነው? ቤትን እንደ ዳቦ ብለን የተነሳ ቤትን እንደ ዳቦ ማለት ማንኛውም ኢትዮጵያዊ አፎርዴብል በሆነ ዋጋ ቤትን መግዛት እንዲችል አድርገን በተመጣጣኝ ዋጋ ነው ቤቶችን የምንሸጥ። ሶስተኛው ሎኬሽን አተን ነው የምንፈልገው ቦታ ላይ ቤት አተን ነው ያልገዛ ነው ከሆነ መልሳችሁ የኛ የቴምር ፕሮፐርቲስ መለያችን በቀጣይ የት እንገንባለው ነው። በቀጣይ የት እንገንባለው ማለት አዲስ አበባ ላይ በአራቱም አቅጣጫዎች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ አራቱም ቦታ ላይ እናንተ ገንቡ ያላችሁን ቦታ ላይ ሂደን መገንባት መቻላችን ነው። በጣም ብዙ ፕሮጀክቶች ሙሉ አዲስ አበባን ተቆጣጥረን እየገነባን እንገኛለን። ለምሳሌ አሁን ላይ አክቲቭ እየሸጥን ያለናቸው ሳይቶች የአፍሪካ ህብረት መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ሳር ቤት ላይ ከ6 ሚሊዮን 400 ሺህ ብር ሙሉ ክፍያ ጀምሮ አፓርትመንቶች፣ ታሪካዊቷ ጥንታዊቷ ፒያሳ ላይ ከ4 ሚሊዮን ብር ጀምሮ የንግድ ሱቆችን፣ የቤተ መንግስት አቅራቢያ የሆነችው አዋሪ ላይ ከ30% ቅናሽ ጀምሮ አፓርትመንት ቤቶችን፣ የአፍሪካ የጤና ምርምር ተቋም የሚገኝባት ጋርመንት ላይ 90% ያለቀ አፓርትመንት ቤት፣ ብዙ የንግድ እንቅስቃሴ ያለባት የሃይዌይ መውጫ የሆነችው ገላን ላይ ከ2 ሚሊዮን ብር ጀምሮ የንግድ ሱቆችን፣ እንዲሁም አሁን ላይ ብዙዎች ለመኖሪያ የሚመርጧት ነፋሻማ አየር ያለባት አያት ላይ 80% ያለቁ አፓርትመንቶችን ከኛ ከቴምር ፕሮፐርቲስ መርጠው በፈለጉት ሎኬሽን ላይ በአፎርዴብል ዋጋ መግዛት ይችላል። እስኪ ቴምር ያስረከበውን ሳይት ዘርዘር አድርጊልን ካላችሁ ለቡ አጫሉ መንገድ ላይ 2 ፕሮጀክቶች፣ ላፍቶ፣ 4 ኪሎ፣ አጣና ተራ፣ አያት እንዲሁም ሌሎች ፕሮጀክቶቻችንን ሙሉ በሙሉ ሰርተን አጠናቀን ደንበኞቻችንን የቤት ባለቤት አድርገናል። ሌላ ትልቅ ሰርፕራይዝ አለ። በዚህ በ6 ወር ጊዜያቶች ውስጥ ከ1000 በላይ የሚሆኑ ካርታዎችን አዘጋጅተን ደንበኞቻችንን የንግድ ሱቅና የቤት ባለቤት ለማድረግ ዝግጅታችንን ጨርሰናል። አይ ሆፕ አሁን ላይ ጥያቄያችሁ መልስ እንዳገኘ። አዎ መልስ አግኝተናል ካላችሁን ደግሞ ለአዲስ ዓመት ስትመጡ ከኛ ከቴምር ፕሮፐርቲዎች አፓርትመንትና የንግድ ሱቅ እንደምትገዙ አልጠራጠርም።